ግራና ቀኝ መላእክቶች ቆሙ አሸከሙኝ ምድሪቷን ሙሉ እንደዚህ ብድግ አድርጎ አሸከሙ ምድሪቷን እንደዚህ ከፍ አድርገው ሲያሸክሙ አንተ የት ሆነ ነው እኔ ከምድሪቷ በታች ሆኜ በዚህ ሳይድ አንድ መልአክ በዚህ ሳይድ አንድ መልአክ ሆኖ እንደዚህ ብድግ አድርገው አንተ ላይ አሸከም አልከበደህም እኔ ተሸከም እንዴት ይከብዳል እግዚአብሔር አሸከሙኝ ማለት ነው ሶዶማውያንን ማስቆመው ሆነ ማጠፈው ነን እሺ በዚህ ዓለም ከኔ በኋላ ነብይ አይነሳ እንደስም የመጥራት አገልግሎት ሚስጥራትን የመግለጥ ነገር አለ ለምሳሌ እስኪ ያውልቅ ቅንድብም ጭምር ቆጥረላል ቅንድብ እንደዚህ የኔን ቅንድብ ስንት ነው እኔ ቅንድብ ማለት ጌታ ዘገልጠኝ አገልጋይን ነካሰው ራሱ ነው የሚጠፈው ማለት ልቀቅ ሳንል ራሱ ይለቃል ልቀቅ ሳንል አሁን ብዙዎቹ አገልጋይ ነቢያት እንዲህ ነው አንተ ዘይት ቀርቶ ለምን ኩበት አይሸጥም ነቢያት ያበሻ መድኃኒት እዚህ አዲስ አበባ እኮ ውድ ብር እኮ እየተሸጠ ነው እሱም ወደ አበሻ አድርጎ የፈውስ አድርጎ ኩበትን ቢሸጡ እኔ ችግር የለብኝ ጠቅና ፓርቲና ስለ ዶክተር አብይ አህመድ ጸልዬ ተኛው ከዛ ቀሰቀሰኝ እንዲሁ ቀጥ ብለው 70 ተጽፎ አየሁ ከዛ 70 30% ከ130 እና ከ170 ተጽፎ አየውና ምንድነው ብዬ ስጸልይ ይሄኛው 70 የብልጽግና ፓርቲ ምርጫ ላይ የሚያሸንፈው ነው 30 ደግሞ የተፎካካሪ ነው ማን እንደዚህ ነገረ ራእይ አየሁ ተመልሰተኛ ወይስ እኔ ጋር ደውለ ምታጣው የታምራት አገልግሎት የለ ኮቴ ቁጥርም ጭምር ነው የምጠራው ኮቴ ቁጥር ማለት ጫማ ቁጥር ማለት ኮቴ ጫማ ቁጥር ቀንደም ትቆጥራለህ አሁን አንድ ስልክ ብደውል ተነብይለታለህ አሁን በዚህ አንድ ሰው ጋር ልደውል በአፍቃል ነው የምትያዘው እና ያስጥልን አንድ ነብይ ጋር ነው ያለሁት ቀረጻ ላይ ነኝ ስቱዲዮ ማንኛውም ሰው ጋር ይደውልልኝ ተነብይለታለሁ በትክክል ብሏል ስለዚህ አሁን አንተ ጋር አያቅም ማንሁን ምንሁን አያቅም ስፒከር ላይ አድርጌ ቀጥታ የሚተላለፍ ፕሮግራም ነው ሚሊዮን ብቻ ሰማውና ታረጋግጥልናል አንተ እንዳልነገርከው እኔ በምን እነግረዋለሁ እኔ እንኳን ነገርኩት ሚያው አሁን ስፒከር ላይ አድርጌያለሁ እኔ ማንሁን እንደሆነ ነግሬያለሁ አይ አልነገርከኝ ሰላም ውድ ተመልካቾቼ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ይሄንን ቋንቋ የምትሰሙ ሁሉ በመላው ዓለም ያላችሁ እንዲሁም በትርጉም በተለያየ ሁኔታ የሚደርሳችሁ ሰዎች በሙሉ እንዴት አላችሁ እንዴት ቆይታችኋል የዲቫይን ሾው ነው በዲቫይን መልቲሚዲያ እንግዲህ የተዘጋጀ የሚቀርብላችሁ ፕሮግራም ነው ፓስተር ሶፎንያስ ሞዳሊን ከአዲስ አበባ ኢትዮጵያ ነው ማስተላለፍላችሁ እንግዲህ ሼር ሰብስክራይብ ላይክ ያደረጋችሁ ያላችሁ ኮሜንታችሁን አስተያየቶቻችሁን የሰጣችሁን ያላችሁ በሙሉ ከልብ አመሰግናለሁ እንዲሁም ደግሞ በዚህ ፕሮግራም ላይ ህዝብ መንግስት ሊያውቀው ይገባል የኔን ጉዳይ ታሪክ አለኝ የምትሉ ሰዎች በሙሉ በዚህ ስልክ ቁጥር በመደወል በቀጥታ ታገኙናላችሁ ወይም መልእክት በማስቀመጥ ልታገኙን ትችላላችሁ አብራችሁን ስላላችሁ በጣም እናመሰግናለን እንግዲህ አንድ ነብይ ነው ይዤላችሁ የመጣሁት አገልጋይ ነው ነብይ ዚጊዛጋ ወይም ነብይ መብራቱ ይባላል እንግዲህ ብዙዎች ዚጊዛጋ ያሉ ነብይ ዚጊዛጋ ያሉ ሲጠሩት ነው የምሰማው ወደዚህ ጋር ብቻለሁ እንኳን ደህና መጣ እንኳን ደህና ቆየ ፓስተር ሁሉ ሰላም ነው እግዚአብሔር ይመስገን እንዳማረብን ያለው ጥሩ ነው አዎ ጌታ ይባረክ አሜን እንግዲህ ነብይ ዚጊዛጋ ፍቃድ አለ አንተ የምታገለግልበት አለኝ በጣም ምንድነው የምትባለው አንተ ቤተ ኢየሱስ አዎ ቤተክርስቲያን ዓለም አቀፍ ቤተክርስቲያን ዓለም አቀፍ ቤተክርስቲያን እኛ በሰው ላይ ጨምረን አይደለም የምንቀበለው ጸልየን እኔ የሚተክለው ቤተክርስቲያን ስሙ ምንድነው ብዬ 6 ወር ጾሜ የተቀበልኩት ነው እሺ 6 ወር ጾምክ ለዚህ ስም እግዚአብሔር እንዲሰጠኝ ጥሪት አለ አሁን ያውኑ የጊዜውን ታውቃለህ አሁን ለምሳሌ አንድ ክራይስት አርሚ የሚባል ቸርች አሁን ለምሳሌ ፕሮፌት እዩ ጩፋ የሚመራው አለ አሁን ከዛ ቸርች ከወጡ ክራይስት አይሚ ነው የሚሉት አየር ለጥፎ ትንሽ ቀይረው ነው ለምሳሌ አሁን ማለት ድንቁ ኢየሱስ ድንቅ ያደርጋል ከአፖስቶል እስራኤል ዳንሳ ከሚመራው ቸርች ከወጡ የኢየሱስ ድንቅ ዜና የኢየሱስ ድንቅ ዜና ነው የሚሉት ሲወጡ ትንሽ ነው ፊት ለፊት የሚጨምሩት እኛ ደግሞ ጸልየን ጾመን ጌታ ይባረክ ከላይ የለም ሌላዬ ምናምን አትርክታሪ ኮረጃ የለም ጌታ ይባረክ ሰማይ የት ሄዶ ነው ምን ኮረጃው ሰማይ የት ሄዶ እና ስለዚህ 6 ወር ጾሜ እግዚአብሔር ሰጥቶኝ ነው 6 ወር ለምንድን ነው ያስጠበቀ ማለት የጌታ ፍቃድ እንዲሆን የት እንደሚጀምር ራእዩ ደግሞ እንዴት እንደማስቀጥል እኔ ቢዝነስ ማን ስለሆንኩ ከዛ ወጥቼ እንዴት እንደሚቀጥል እና ስራውን አቆሜ ሊጎዳ ይችላልው በሚል እግዚአብሔርን ደግሞ በዛ በኩልም እየጸለይኩ እያሰላሰልኩ እኔ ስላንተ ዋስትና ገባለሁ ብሎ ሙሉ ዋስትናውን ይዞ ራእዩን ያው ቢሮዎችን አዘግተው ጌታ ስራን ማለት አገልግሎት እንዳገለግል እንዴት ነው ድምጽ መጀመሪያ ስትሰማ ታገለግላለህ የሚል ነው ድምጽ የሰማኸው ድምጽ በዘወይ እኔ ማለት ከዚህም በፊት ያው በአለም ላይ
ጥቂት ዓመታት ውስጥ ብዙ አይነት ላይፍ አይቻለሁ። ለምን ማለት ነው እንደዛ ማለት? ለምሳሌ እኔ ማለት በጌታ ነው ቤተሰቦቻችን ለምሳሌ የኛ ወላይታ ላይ ቤተሰብ ላይ ማለት ምንድነው የባዕድ አምልኮ ምናምን የሚያውቅ ሰው የለም። እሺ ከወንጌል ጋር ነው ያደገነው እና ቤተሰቦቻችን ለምሳሌ እጅ እየጫኑ መጽሐፍ ቅዱስ ድሮ ጊዜ ሲጭኑ መጽሐፍ ቅዱስ ነው ጀርባ ላይ ጨልሉት ማለት ይውረስ እያሉ በዛ አደኩና ትንሽ ስንጸል ማለት ሮብ እኛ ጋር ፕሮግራም አለ ሁሉ ጊዜ ቃልዮት ቸርች ማለት ነውና ማለት እዛ ጋር መሪ ስለሆኑ ቤተሰብ ማለት ነውና ሁሌ ይጸልያል። ያው አዲስ ነገር የለም። እኛ ደግሞ ልጅ ነን በዛን ጊዜና በዛን ጊዜ ከዛ እንትን አልኩና አመጽኩ አምጬ ነበረ። እሺ ከዛ በኋላ ያው ወደ ሌላ ዓለም በዛው አመጻ ቀጠልኩ። ወደ ስፖርት ላይፍ ወደ ሌላ ወደ ዘፈን ላይፍ ከዚህም በፊትም እንደተናገርኩ በብዙ ነገር ገብቼ ነበረ ማለት ነው። ዘፈን ውስጥ ምናምን ዘፈን ገባ? አዎ ዘፈን ላይም ገብቼ ነበረ ሞክሬ ነበረ። ከዚህም በፊት አልተሳካልም ማለት አልዘፈንኩም። ካሴት አላወጣውም እንጂ ገጥሜ ጽፌ ምናምን ነበረ። ወላይተኛ ነው ወይስ? ወላይተኛ 3 አማርኛ 1 ነው። ከውስጤ ግን ጠፍቷል። አንድ አብርሃም የሚባለው ልጅ አለ ጌታን እኔ ያስቀበልኩት እሱ ከኔ ጋር አብሮ ነው የጻፈው። አንተ ካላወጣ እኔ አወጣለሁ ብሎ ይዞ ነበር። እሱንም ወደ ጌታ መጣውና ቀረ ማለት ነው። ስለዚህ በዛ መንገድ ሲመጣ ያው ዓለም ላይ ትንሽ ስንቀሳቀስ ነበረ። ባይዘው አሁን ይሄን ማመልከውን ማገለግለውን መጽሐፍ ቅዱስ ቀምቼ ሽጬ ጠጅ የጠጣው ሰው ነኝ ነው። ዙዋይ ላይ 2004 እሺ 2004 አንድ አይን ስውር ሰውዬና 2 ወንዶች እና ወንጌል ስርጭት እየሰሩ ትንሹ አዲስ ክዳን አለች አይደለ? አዲስ ክዳን በኩርቱ ፌስታል ሞልቶ እየሰጡ ወንጌል እየሰበኩ ነው። ሰው አልቀበላል። እኔ ሳየው ቆም ያለውና አየው ማለት ዘው ስፖርት ምንም አሰራለው ምናምን ነገር ላይ ነው ዙዋይ ላይ ማለት ነው። ከዛ ዙዋይ ቴሌው ጋር አየው ስራ የለም፣ ጠጅ ምን ጠጣው ነገር የለም፣ ውሎ የለም። እና ይሄን መጽሐፍ እንዴት ነው ብንወስድ ሰው አይገዛም ከዛ ስል እኔ ለዘው ለከተማው ላይ አልቆየም። ቢያንስ 1 አመት 8-7 ወር ላይ ነኝ ያለሁት እና ብዙ ሰው ሊገዛ ይችላል። እንዴት እኔ ወዛለሁ አልኩት። ሙሉ ኩርቱ ፌስታሉ ነው ሞላውና አነሳው ለልጆች ሰጠው። ገበያ ሄዶ 3 ብር ሽጠው ኩርቱ ፌስታል ትልቁ ነው ድሮን ማለት ነው ብቻውን የሞላውን ሽጠው እስከሚመጡ እኛ ጠጅ ሻንቆን አውርደናል። ምንድነው ሻንቆ ማለት ጠጁ ትልቁ ማለት መቅጃው አለ ያንን የሞላው ማለት ነው። አንድ ሙሉን አውርደን ስንትም ይሸጥ አናውቅም እና አውርደናል። ሙሉ 3 ብር ተሽጦ 180 ብር ተሸጠ። እሺ ኩርቱ ፌስታል ማለት ነውና ያንን ቀምቼ የጠጣው ሰውዬ ነኝ። ከዚህም በፊት ደግሞ ለምሳሌ ወላይታ ሻንቶ ላይ ባለው ቃልዮት ቤተክርስቲያን ሙሉ አጥቢያዎቹ ተጠርቶ የዓመታዊ ኮንፈረንስ ይወጣል። የዓመታዊ ኮንፈረንስ ሲወጣ ሁሉ ኳየር ምናምን አገልጋዮች ሁሉ ይጠራሉ አይደለ? ከተለያየ ቸርች ዘግተው ማለት ነው። የዓመታዊ አንድ ቦታ ነው የሚሰበሰቡት። ከዛ ሌላ ከሚባለው ሰፈር ከሂሌና ቆርኬ ምናምን የሚባለው እያጨበጨቡ ምናምን ከዚህ የሚበልጥ ምናምን እያሉ እየመጡ ነው። መንገድ ላይ ወጣው ሁሉን አቆምኳቸው። 2 ሰዓት ሙሉ አገትኳቸው። የእውነትን ነው የማወራው ግልጽ። አሁን እኔ ይሄን ሚዲያ የሚሰሙ ሰዎች እኔ ያደኩበት ሻንቶ ሳፋ አካባቢ ወደ ህሌና ምናምን ሁሌና አካባቢ አራ ያቁኛል። እሺ በዛው ሰው ፈርቼ አላውቅም። እኔ የምረን ነው ሰው ማለት ሰማይ ተራራን ቢያክል 3 ክንድ ነው። 3 ክንድ ነው። እሺ አለቀ። 3 ክንድ ነው። ሰው እንዴት ትፈራለህ? ስለዚህ ሙሉ ምን አረከው አስቆምኩ። 2 ሰዓት አግጄ ጌታ ምስክሬ ወደዛ ባርዛፍ ይገባሉ፣ ወደዚህ ይገባሉ። ያው እነሱ በጌታ ስላሉ መጣላ ስለማይፈልጉ እንጂ ያው ቢጣሉ ብዙ ናቸው። ግን ምንድነው መለስኳቸው ማለት ነው። ከዛ ህይወት ነው እግዚአብሔር መልሶ የራሱ አገልጋይ ያደረገኝ። ከዛ ህይወት ነው ደግሞ ወደ ቢዝነስ ዓለም አስገብቶ ሰክሴስ ያደረገኝ። ቢዝነስ ላይ ባይዘው እኔ ያዕቆብ ነኝ። ያዕቆብ ብቻው ወጥቶ የ2 ክፍል ሰራዊት ሆኖ ተመለሰ። እና እኔ ማርፔ ብነግድ ያዋጣኛል ብል ታምናለህ? የእውነትን ነው ማለት ማርፔ ብነግድ ያዋጣኛል። በስራ የነካውት ነገር ምን ተነግዳለ?
አይ ማርፌ ማለት ምንም ቢነግድ ምንም ቢነካ ማርፌ አለ አይደል? ማርፌ ቢነግድ ምን ይሆናል? ያዋጣኛል ማለት የተባረኩ ሰው ነኝ። ምንም በነካውት ነገር ሁሉ የተባረኩ ነው። ግን እግዚአብሔር የኔ አገልጋይ ነኝ አለ። ሶስቱን ቢሮ አዘጋ። ያለኝን ሁሉ ማኪና ተነግድ ነበር ንግድ ውስጥ እኔ ማለት ምንም በቃ ማለት ድላላ ሰራለሁ። የውጭ ኤጀንሲ ነኝ። ዶላር ላይ ሰራለሁ በዛን ጊዜ ማለት ነው። አሁን እንዳይመጡ ማለት እና በዛን ጊዜ ሰራለሁ። አሁን አልሰራም። በዛን ጊዜ ሰራለሁ። ቀጥሎ ደግሞ ምንድነው የሆቴል ዕቃ የሚወጣው ምንም ሆነ ይረከባለሁ፣ እሸጣለሁ። በቃ በይጥፍ ነው የሚሸጠው። አየር ባየር ምንም ቢሰራ ማለት በይጥፍ። ለምሳሌ ካንተ 100,000 ብር የገዛሁትን ዕቃ 250,000 እሸጣለሁ። ምንም ነገር ጌታ ምስክር ነው ማውራ ማለት ሰው እኔ የሚለው ነው ያምናል ማለት ይቀበላል ዝም ብሎ። እንደዛ የተባረኩ ሰው ነኝ። እግዚአብሔር አገልጋዩን ስል እምቢ ብዬ ነበረ። በጣም በብዙ እምቢ ብዬ ታግዬ ነበረ። ቢሮም ስመላለስ ሰራለሁ። ከአንድም 3 ቢሮ ስለነበረ ቃሊቲ ብቻ 2 ቢሮ ነበረኝ። ወሎ ሰፈር ለተደራጅተን 3ታችን የከፈተነው አንድ ቢሮ አለ ወንጌላዊት ህንጻ አካባቢ። ከዛ 3ቱ ቢሮ ላይ ነው የምንቀሳቀሰው። ግን እግዚአብሔር አዘግተው ወደ አገልጋይነት አወጣ ማለት አገልግለኝ አለ። ስለዚህ ሳገለግል ነበረ። ጃሙም ኖክም ደግሞ እኛ ቸርች ገና የጀመርኩበትም በሁሉም በኳየር በምናምን ሳገለግል ነበር። እንደዛ እየመጣው ወንጌል ኤሞስ መንገደኞች ምናምን የሚባለውን ስማር ነበረ። ከዛ አድጌም ማገልገል አልፈለኩም በሁሉም ነገር እና ማገልገል ማለት ወጥቶ ማገልገል አለ አይዞ ሙሉ ለአገልግሎት ራስን ሰተ ማለት እንደዛ አይነት አገልግሎት አይመችኝም። የዞሬ ጫማ ለምን አደርጋለሁ አባቴ? አሁን ቢኤት በምንነዳ ጊዜ ነው ሁሉ የመጣው እንጂ የእውነትን ነው ማውራው። አጋና እኮ እኔ ሲጀምር እኮ እኔ ወላይታ ሲሄድ ለአገልግሎት ከዚህ ከአዲስ አበባ ነው ያደኩት እዚሁ ቃሊቲ ማለት ነውና ከዚሁ ወደ ወላይታ ለምን ትመጣለህ አንተ? ገንዘብ ካለበት ሀገር ጌታ አንተን ወደዚህ ነው የሚልከው አሉ። ግን እኔ ድምጽ ሰምቼ ሄድኩ፣ በድል ተመለስኩ። በድል ደግሞ እግዚአብሔር ቦታውን ሰጥቶ አጽንቶ ከዛ ደግሞ ተመልሼ ወደ ሳንዳፋ ገባው። ከዛ ደግሞ አሁን አዲስ አበባ ነኝ። ስለዚህ አገልግሎቴ ምንድነው? እኔ ጳውሎስ ነበርኩኝ በመነሻው ማለት ነው። አንድ አገልጋዮችን ሳግድ ነበር። ጳውሎስ እኮ እስጢፋኖስ ሲሞት እኮ ልብሳቸውን እየጠበቀ ነበር አይደል? የገዳዮችን። ቀጥሎ ደግሞ ምንድነው? ሙሉ አማኞችን ሙሉ እየወሰደ ሊያስርና እንደፈለገ ሊያደርግ ደብዳቤ የጠየቀ ሰው ነው። ሊገላቸው ሊያጠፋቸው ማለት ነው። ስለዚህ ጌታ በዛን ጊዜ ይዞት ነው። እኔም እንደዛ ነበርኩ አማኝ። እኔ ፓስተር በድንጋይ ሊወግረው ለፋስ ቸርች ሄጃለሁ። የእውነትን ነው የማወራው። እዚህ ቃሊቲ ማለት ማንም አያውቅም፣ እግዚአብሔር ነው የሚያውቀው። ቀጥታ ሄጃለሁ። ግን ከዛ ተመልሶ ሳልቆይ ወደ ጌታ ተመለስኩ ማለት እና እግዚአብሔር ማለት አሁን ለምሳሌ አንዳንድ ሰው አገልግሎትን እንትን ስራ አገልግሎት ላይ ሾካካ መንፈስ የእውነትን ነው ማውራ። አንተ እኔ ማርፌ ብነግድ ያዋጣኛል። ምን ሆነ ነው? እኔ እኮ የተባረኩ ሰው ነኝ። እግዚአብሔር የኔ አይምሮ ለአገልግሎት ይጠቀማለሁ አለ። እሱ ነው የፈጠረው። ፈለገኝ፣ እኔ አልፈለኩም፣ ግን እነሆኝ አልኩ። ለምን? ስለፈለገኝ መጣው እንጂ እሺ አልኩት። ስለፈለገኝ እሺ ከፈለከኝ አልኩት እንጂ እኔ ፈልጌ አልመጣሁም። እና ስለዚህ በዚሁ ላይ እግዚአብሔር ይባረክ። እና በዛ ምክንያት ነው አሰላስዬ 6 ወር እንዴት ነው ከዚህ ስራ ሲወጣ 2 ልጆች አሉኝ፣ እንዴት ሆኜ ነው የሚወጣው ማለት እንዴት ነው እግዚአብሔር ሆይ የምታግዘኝ? ራእይ ሲይዝ ብቸኛ ነው የምትሆነው፣ ማንም አይረዳም። ራእይ ሰክሴስ እስከሆነ ድረስ ሰው እኮ አይረዳም። ታውቃለህ፣ ትንሽ ካፕ ስትል ነው ሰውም እጅ መዘርጋት የሚጀምረው። እና ስለዚህ እስከዛ ምን ታደርግልኛለህ? እንዴት ነው የሚመራው በሚል አይነት ንግግር ያው 6 ወር በጸሎት ቆይቼ እግዚአብሔር 6ኛው ወር ላይ ምን አለ ጌታ? ምድሪቷን ሙሉ አሸከመኝ። ምድሪቷን አሸከመኝ ማለት ምድሪቷን ሙሉ አሸከመኝ። ምድሪቷን እንደዚህ እኛ ምን ኖርባትን ሙሉ ምድሪቷን ዓለም የተነጠፈበትን ሙሉ ምድሪቷን አንተ ከስሮ ነው እንደዚህ ከስሮኝ ማለት ነው። ሶብራ የሚባለው አገባብ ሶብራ ገባው። ከዛ አሸከመኝና ይሄን ምድሪቷን አሳልፈ ለአንተ ሰጥቻለሁ፣ በዚህ ላይ ያለው መንፈስ አንተ ትመታለህ አለኝ። አሁን ይኸውልህ ለሶዶማውያንን
ማስቆመው ሆነ ማጠፋው ነኝ። እሺ በዚህ ዓለም ከኔ በኋላ ነብይ አይነሳም። ከኔ በኋላ አረ ይሄ ሰፋ ያለ ነው። አሪፍ ሐሳብ ነው። የምድሩን ንገረኝ እንዴ ማን ነው ያሸከመህ እንደዚህ ራሱ ማለት እግዚአብሔር አምላክ ተናገረኝ። ከዛ በጎን ግራና ቀኝ መላእክቶች ቆሙ፣ አሸከሙኝ። ምድርቷን ሙሉ እንደዚህ ብድግ አድርጎ አሸከሙኝና ይሄን ምድርቷ ላይ ያለው መንፈስ አንተ ተመታለህ፣ ምድርቷን ላንተ አሳልፌ ሰጥቻለሁ አለ። እሺ ለዚህ ምልክት አንተ አሁን ምድሪቷን እንደዚህ ከፍ አድርገው ሲያሸክሙ አንተ የት ሆነህ ነው? እኔ ከምድርቷ በታች ሆኜ ማለት ጠልቅ አይደለም፣ ግን እንዲሁ አንስቶ ሲጭኑ አየሁ። በመንፈሴ ነው ማለት እኮ ገባኝ። አንተ ሲጭኑብህ የት ጋር ቆምክ ብዬ እንደዚሁ ይዣለሁ። ስለዚህ በዚህ ሳይድ አንድ መልአክ፣ በዚህ ሳይድ አንድ መልአክ ሆኖ እንደዚህ ብድግ አድርገው አንተ ላይ አሸከም። አልከበደህም ማለት በመንፈስ ነው። አይኔ በስጋ አልተሸከምኩም፣ በስጋ በመንፈስ ነው ማለት ምድሪቷ ላይ ያለው መንፈስ አንተ ተመታለህ፣ ምድሪቷን በእጅ አሳልፌ ሰጥቻለሁ ብሎ ጌታ ቃል ገባልኝ። ልክ ለሙሴ ማለት ለኢያሱ እንደገባ ከሙሴ ጋር እንደነበርኩ እኔ ካንተ ጋር እሆናለሁ፣ ወደ ግራም ወደ ቀኝም አትበል፣ ወደፊት ብቻ ቀጥል እንዳለ። ማን ናቸው መላእክቶቹ በግራ በቀኝ እንደዚህ ለሁለት አነሷት? ያው መላእክትና እኔ ገብርኤል ሚካኤል ይሁን ማለት ስሙን አላቅም፣ ግን ቀጥታ መላእክት ነው ያሸከመኝ ማለት ነው። የእግዚአብሔር መላእክት ታዘው መጥተው አይደለ ስራ ነው የሚሰሩት። ስለዚህ እኮ መላእክቶቹ አሁን ለምሳሌ ለምንድን ነው ታዲያ ሁለት መልአክ ያነሳውን ነገር አንተ ለብቻ ቻልከው? ለብቻ እኔ ለምሳሌ ሙሉ አሁን ምድርቷን አልተሸከምኩም አይደለ? የተሸከምኩት በመንፈስ ነው እኮ ገባኝ። ግን ዞሮ ግን እነሱ ለሁለት ነው ያነሱት። እነሱ ለሁለት ማለት መጽሐፍ ምን ይላል? ሁለት መላእክት አለ አይደለ? እኔን ማለት በግራም በቀኝም የሚመራኝ አለ አይደለ? ልክ መላእክቱ ምን አረገኝ? አሸከመኝ። ጌታ አልኳቸው መጥተው ማለት ነው። እኔ ተሸከምኩ። ለምሳሌ እኔን እንዴት ይከብዳል? እግዚአብሔር አሸከሙኝ ማለት ነው። ይሄ ማለት ቀጥታ በመንፈሴ ነው። በመንፈሴ አሸከመኝ። ከዛ ምድሪቷ ላይ ያለው መንፈስ አንተ ተመታለህ፣ ላንተ አሳልፌ ሰጥቻለሁ፣ እኔ ካንተ ጋር ይሆናለሁ፣ ቀጥል የሚል ድምጽ መጣ። ስለዚህ እንዲህ ሲመጣ እሺ እንዴት ነው የሚቀጥለው በሚል ነገር እንትን አልኩ። እግዚአብሔር ራእይ አንተ ራስህ ትመራለህ በሚል ነገረኝ። ከዛ ደግሞ ይሄን ደግሞ የሚመራው ምን አይነት ቸርች ነው፣ የቸርቹ ስም ምንድነው በማለት ጸለይኩ። 6 ወር የቆየሁት በዚህ ነው ማለት ነው። ስለዚህ ቤተ ኢየሱስ የሚል ቤተክርስቲያን ስም ጌታ ሰጠኝ። ቤተ ኢየሱስ ዓለም አቀፍ ቤተክርስቲያን በቃ ጥሩ። አሁን አንዳንዶች የግል መልአክ አለኝ መልአኬ ገባ ምናምን የሚሉ እንደዚህ አይነት ተሞክሮ አለ አንተ? እንደዚህ መልአክቶች እኔ የመላእክት ማለት እግዚአብሔር ለኔ ያዘዘልኝ መላእክት አለ። ግን ራሴውን መላኩ ገብርኤል ይሁን ሚካኤል ይሁን ማን ይሁን አላውቅም። ግን መላእክት እንደታዘዘልኝ መጽሐፍ እንደምናገር የሚጠብቅ እንዳለ አውቃለሁ እኮ። አብሮ የሚያገለግል የመላእክት አገልግሎቶችን ትቀበላለህ ወይም በአንተ በጉባኤ ተገልጠው ያውቃሉ? መላእክት ተገልጠው ያውቁ ማለት የጌታ መንፈስ በእኔ ላይ ይወርዳል ቀጥታ ማለት እኔ አገለግላለሁ። የጌታ መንፈስ በእኔ ላይ ሆኖ ይሰራል። እንግዲህ አጋንንትን ውደቅ ሲባልም የጥላው መልአክ ነው እዶም ይወጋው አይደል ማለት እግዚአብሔር ስልክ መልአክ ነው የሚመታው አይደል እንዴ? የእግዚአብሔር መልእክተኛ ነው። ስለዚህ አጋንንቶች እንደዚህ የሚጥለው መልአክ እንደሆነ ያውቃለሁ። ለምን? እግዚአብሔር ልኮት መተው ማለት ነው። እሺ። እና እኮ ካንተ ጋር አላገለገሉም መላእክቶች? ከኔ ጋራ በቀኝና በግራ እንዳሉ አውቃለሁ። ግን ይሄ ማለት ለምሳሌ ስለ መላእክት ለኔ ተገልጠው እንዲህ የተነገረኝ ነገር የለም። አይተህም አታውቅም? መልአክማ በጌታ መንፈስ እንደዚሁ መጥተው ሲያነጋግሩኝ አያለሁ እኮ። ምን ብለው አነጋግረው ያውቃሉ? ለምሳሌ እግዚአብሔር አምላክ ለኔ የላከው መልእክት ካለ ለምሳሌ መጥተው ነግረው ይሄዳሉ። ምን ብለው ነግረው ያውቃሉ? እስቲ ከመልአክ ጋር የተገናኘህበትን አጋጣሚ ንገረን እስቲ። ለምሳሌ እኔ ካንተ ጋራ ነኝ አይዞ በርታ የሚል 2-3 ሰምቻለሁ። እኔ ካንተ ጋራ ነኝ በርታ ማለት ችግር ላይ በነበርኩ ጊዜ፣ መከራ ላይ፣ በወንጌል ላይ ክስ በነበረ ጊዜ ሳገለግል፣ በእስራት እስር ቤት በነበርኩ ጊዜ፣ ታስሬ ከ1 5 በታሰርኩ ጊዜ እኔ ካንተ ጋራ ነኝ አይዞ በርታ የሚል መልአክ በጎን ቆሞ በግራ በቀኝ ቆሞ ነግሮ ይሄዳል። እሺ ብዬ እንባዬን እጠርጋለሁ ማለት ነው። ሳለክስ በነበርኩበት ማለት የጌታ ሌላ ኤክስፒሪየንሱ አለ ከመልአክ ጋር እንደዚህ መነጋገር። አይዞ በርታ ብቻ ነው የሚሉ ለየመጣው የእግዚአብሔር መንፈስ አይዞ በርታ ማለት ችግር ላይ ሆኜ የእግዚአብሔር መንፈስ ነው። መላእክቶች ናቸው
የእግዚአብሔር እንግዲህ የእግዚአብሔር መንፈስ ነው የምናገረው። ለእኔ ጎኔ ላይ ደግሞ መልእክቱን የሚያደርሱ መላእክቶች ናቸው አይደል? መላእክቶች እንደሆኑ አምናለሁ። ይሄ ነው። እንደሱ አይነት ገጠመኝ ነበረ። ጥሩ እንግዲህ ከዛ እንደዚህ ስም የመጥራት አገልግሎትህ ሚስጥራትን የመግለጥ ነገር አለ በጣም ለምሳሌ እስኪ ያውልህ ቅንድብም ጭምር ቆጥርላለሁ። ቅንድብ እንደዚህ የኔን ቅንድብ ስንት ነው? የኔን ቅንድብ ማለት ጌታ ሲገልጠኝ ጌታ አሁን በስጋ አይ ተናግሬ ማለት እናገራለሁ ማለት ይሄ ማለት ቅንድብም ጭምር ቆጥራለሁ ማለት ሐሳቤን ከገባ ሐሳቤ ከተረዳ ለህዝቡ ላብራራና ምንም እኔ ጋር ደውሌ የምታጠው የታምራት አገልግሎት የለም። ኮቴ ቁጥርም ጭምር ነው የምጠራው። ኮቴ ቁጥር ማለት ጫማ ቁጥር ማለት ኮቴ ጫማ ቁጥር ቅንድብም ትቆጥራለህ። ቀጥረ አንተ እንደዚህ አይነት ቁጥር ነው ያለህ ትላለህ። ለምሳሌ አሁን ለምሳሌ አንተ እንዲህ አይነት ቤት ላይ አለ አይደለ? እንዲህ አይነት ገባው ይልና ነጭ ቀለም የተቀባ ቤት ያለው በዚህ በኩል አንድ ክላስ በዚህ በኩል አንድ ክላስ ያለው ወይ ሁለት መኝታ አንድ ሳሎን ብዬ ገባለሁ። ቤተሰብን እቆጥራለሁ። ጫማ ቁጥርን የትም ሁን አንተ ጠቁሩን ማልክ አላቅም ማለት ሳላይ ማለት በስልክ ቀይሁን ጠቁሩን በማልክ ገልጻለሁ፣ በአለባበስ ገልጻለሁ፣ በአካውን በፎርስ ማለት በቅጥነት በውፍረት ገልጻለሁ። በቃ ከዚህ ውጪ ሌላ ምን ትፈልጋለህ? ሙሉ ማለት አይደነግጡም ሰዎች? አራ በጣም ብዙ ይደነግጣሉ። በዛው እኔ አገልግሎት ላይ ማንም መፈተሽ ይችላል። እኔ ሚኪያስ ነኝ ከፈለክ ሚኪያስ ነኝ ማለት አንደኛ ነገሥት ምዕራፍ 22 ላይ ሚኪያስ ለምሳሌ የእስራኤል ንጉስ ልዋጋ በተነሳ ጊዜ 400 ነቢያቶች አሉ አይደል? 400 ነቢያቶች መጡና ምን አደረጉ? ቀጥታ ለንጉሱ በአንድ አፍ መልካም ንግግር ተናገሩ። ትንቢት ማለት ነው። ሄደህ ታሸንፋለህ የሚል ተናገሩ። ይሄ 400 ከተናገሩ በኋላ ሚኪያስን መልእክተኛ ልኮ አስጠራ። ሲያስጠራ ምን አለ? ሚኪያስ ደግሞ ማለት መልእክተኛው ሚኪያስ ጋር ምን አለ? ሄደው ሚኪያስን እነዛ ማለት 400 ነቢያቶች በመልካም መንፈስ በአንድ አፍ መልካም ነገር ተናግረዋል። ያንተም ቃል እንደ ቃሎች ያለ ቃሎች ብሎ ለምን አስብ። አሁን ሚኪያስ የተፈለገው ለንጉሱ መልካም ተናግሮ አያቅም ተብሎ የተጠላ ሰው ነው። 400 ሰው ትንቢት ከተናገረ በኋላ 400 ነቢያት ከተናገሩ በኋላ ሚኪያስን ለማረጋገጫ ለኔ ግን ስለኔ መልካም አይናገርም፣ ግን እስኪ ጥሩት ያንን ሰው ብሎ አስመጣው። እሱ ግን የሚያወራው ሪሊ ነው። ሪሊ ከመሆኑ የተነሳ ይጠላል። ማለት ግዞት ቤት እንዲገባ የመከራ እንጀራ የመከራ ዋይን እንደ ጠጣ የተደረገበት ምክንያት ሄደ አትመለስም ማለት ይሞታል አለ። ይሄ ደግሞ ሪሊ የሆነው ማታም ሞት አይደለም የሚለው ቀስቱ ወጎ በፈረስ ላይ ያለ እንትኑ ደሙ ፈሰሰ፣ ከዛ ማታ ሞት ነው የሚለው። እሱ እንዴት እንደምትሞት አያለው ይላል። ለኔ መልካም ትንቢት አምጥቶ አያቅም ነው ያለው። በዛ ምክንያት ነው ምን አለው? ወደ ግዞት ቤት አስገቡት፣ አኑሩት፣ እዛው የመከራ እንጀራ አብሉት፣ የመከራ ውሃ ይጠጣል። ስለዚህ እኔ ሚኪያስ ነው ያልኩበት ምክንያት ከዛ በኋላ መልእክተኛው ቃል እንደ ቃሎች ይሁን አለ ስል እንዲህ አለ፣ ሕያው እግዚአብሔር አለ እግዚአብሔር ከነገረኝ ይልቃል እግዚአብሔር የነገረኝን እናገራለሁ። ኦሬዲ እግዚአብሔር ያልነገረኝን አልናገርም ማለት ነው። የኔ አገልግሎት ነው። ማንም ይሞክረኝ አም ሬዲ የትም በዓለም ዙሪያ ሆኖ ማለት ነው። አሁን አንድ ስልክ ብደውል ትተነብይለታለህ? አሁን በዚህ በመንፈስ ሆኜ ተነብያለሁ። በመንፈስ አይደለ እንዴ? አሁን አንድ ሰው ጋር ልደውል ልተነብይ ይችላለሁ፣ ግን ጊዜ ማለት እኔ በጌታ መንፈስ ሆኜ አሁን እዚህ ጋር ሚዲያ ላይ እኮ ይሁን ሚዲያ ላይ ነን። አንድ ሰው ጋር ደውላለሁ። እሺ፣ ከዛ ያ ሰው ጋር ታወራዋለህ። ከዛ ከተነበይክለት የፈለገ ፈትሹኝ ብለሃል። ሰው በአፍ ቃል ነው የምትያዘው። በቃ ይኸው አንድ ሰው ጋር ደውላለሁ። የእግዚአብሔር መንፈስ ማለት ነው በሁሉ ስፍራ ይሰራል አይደል? ግን እዚህ ጋር ሚዲያ ላይ ኢንተርቪው እየተደረኩ ነኝ እና አሁን ያለው በኢንተርቪው ማንም ይፈትሸኝ ማለት ስልክ ቁጥር ተቀብለው ማንም ሊፈትሽ ይችላል። ስልክን አሁን እኔ አገልግሎት መድረክ ላይ እኮ አይደለም አገልግሎት መድረክ ላይ እኮ ተነብያለሁ ብላል። ኤኒዌር የፈለገ ሰው እኮ ግዴታ የለብኝም፣ ሰዓት ይፈትሸኝ ብላል። ግዴታ የለብኝም። አሁን ግዴታ አለ። አሁን ያለው ሚዲያ ላይ ነው።
እና አሁን ያለው ሚዲያ ላይ ነው፣ ቀረጻ ላይ ነው። የፈለኩበት እኔ አንድ ሰው ጋር ደውላለሁ። ግዴታ እኮ እሱ አንተ ያዘህ ሳይሆን እግዚአብሔር አዘ እኮ ነው ማገለግለው። ይሁና እኔ አንድ ሰው ጋር ደውላለሁ። ከዛ ለዛ ሰው የተነበይከው ትንቢት ከሆነ እኔ ራሴ በቃ ሌላ ዓለም ውስጥ ነው የምገባው። ዛሬ ነብይ ዝጊዛ ጋር ኧረ እባክህ ስማ፣ አሁን ያልኩት እግዚአብሔር ከሚነግረኝ ውጪ ሌላ አልናገርም። የሚነግረኝ ነው እኮ ነው የሚነግረኝን። አሁን እኔ አገልግሎት ላይ አይደለም። አሎ ጤና ይስጥልን፣ እንዴት ዋልክ? አለን። አንድ ነብይ ጋር ነው ያለሁት፣ ቀረጻ ላይ ነኝ ስቱዲዮ እና ማንኛውም ሰው ጋር ይደውልልኝ እተነብይለታለሁ በትክክል ብሏል። አሁን ቀረጻ ላይ ሆኜ ስለዚህ አሁን አንተ ጋር አያውቅም፣ ማንሁን ምንሁን አያውቅም። እንዲተነብይ ስልኬን ሰጠዋለሁ፣ ስፒከር ላይ አድርጌ ቀጥታ የሚተላለፍ ፕሮግራም ነው የሚለውን ብቻ ስማውና ታረጋግጥልናለህ። አንተ እንዳልነገርከው እኔ በምን እነግረዋለሁ? እኔ እኮ አልነገርኩትም። ይኸው አሁን ስፒከር ላይ አድርጌያለሁ። እኔ ማንሁን እንደሆነ ነግሬያለሁ። አይ አልነገርከኝም። ማታ ደውል በላ። ማን እንደነገርኩም ማን እንደሆንክም አልነገርኩትም። ስለዚህ ቀጥታ ይኸው ስማው፣ አናግረው። ለማንኛውም ሰው ብሏል። ቀጥታ ይሄንን ብቻ ነው የምታደርገው። ካውራው አንድ ደቂቃ ብቻ ነው። አንድ ደቂቃ ነው። አምጣላ አነጋግር። አንድ ደቂቃ ነው። እሺ ያው ውሰድ። ሄሎ አቤት፣ ጤና ይስጥልኝ። እንደምን አለ? አለሁ እግዚአብሔር ይመስገን። ደህና ነህ? ደህና አለን። የኔን ስልክ ወስደህ ማታ ደውል፣ ጸልይላለሁ። አሁን ልትነግረው አይደል? አሁን ያለው ሚዲያ ቀረጻ ላይ እኮ ተነብይለታል። የሚተነብየው በጌታ መንፈስ ሆኜ እንጂ የሚተነብየው ሚዲያ ላይ ቀረጻ ላይ ያለው ነው እንደምትነብየው። ማንም አይደለም። በስጋ የሚሆን ነገር አለ እንዴ? ማንም ይሁን በስጋ የሚሆን እኮ አይደለም። በመንፈስ በአገልግሎት ሆኜ አሁን ተነብያለሁ። ለፈለገ ሰው ስጥ፣ ለፈለገ ሰው አወራለሁ። ለፈለገ ሰው አሁንም ይደውል እኮ ደወልኩ፣ አገናኘው። ለምን አተነብይለት? ይሄ መድረኩ አይደለም። ይሄ የአገልግሎት ቦታ አይደለም። ስለዚህ አሁን ልተነብይለት አትችልም። አሁን አልችልም፣ ግን ይደውል መቼም በፈለገ ሰዓት ማለት ነው። በአገልግሎት ሆኜ ማለት ነው። መድረክ ላይ አይደለም፣ በቤት ሆኜ ምን ሆኜ እኔ ሳገለግል ወይ ቢሮ ላይ ወይ ቤት ሆኜ እንጂ እንዴት ነው በስልክ እኔ ሚዲያ ላይ ማገለግለው? ሚዲያ ላይ ቀጥታ ላይ ፕሮፌት ማብራቱ ማቴዎስ በሚለው ይግባና ኦን ላይ ያገለግላሉ። በአገልግሎት መንፈስ ሆኜ ማለት ነው። ምንድነው በአገልግሎት መንፈስ ሆኜ ተረዳያለሁ። ማንም ይደውላል። መንፈስ ሆኜ በአገልግሎት መድረክ ሆኜ በሙሉ ልብ በአገልግሎት ሆኜ የእግዚአብሔርን ቃል ይዤ ቀርቤ ዛሬ እግዚአብሔር የሚናገረኝን ቃል ይዤ ቀርቤ እተነብያለሁ። ከዛ ቃል እየተነሳው ማለት ነው። ማንም ይደውል፣ እግዚአብሔር ምስክር። ይሄው ደውዬ ያገናኘው እኮ ሜዳ አይደለም። ይሄ የአገልግሎት ሜዳ ሳይሆን ይሄ የኢንተርቪው ሜዳ ነው። የኢንተርቪው ሜዳ ላይ አሁን እኔ ካንተ ጋራ የማወራውና ለህዝቡ ማስተላልፈው እንጂ ማስበው ስለዚህ ጉዳይ አይደለም ማስበው። አንተ ነህ እንደምታስበው አስበህ ነው እንደምትናገረው። ለምንድን ነው እኔ ታዲያ አንተ የምጠይቀኝን ጥያቄ ሳላስበው ለሱ የምትነበየው አስበህ ነው እንዴ? አይ የሱ እኮ ለዛ ነው አስቤ ስላልሆነ ምን አድርጌ ነው ጸልዬ ስለሚተነብይለት በጸሎት መስመር ሆኜ ነው። ኦንላይን ከፈለገ ኦንላይን ሆኖ በኔ ፕሮፌት ማብራቱ ማቴዎስ በሚል ይግባና ኦንላይን በቪዲዮ ያገለግላል። ይሄ ለኔ የኢንተርቪው ሜዳ ነው። ኦኬ ጥሩ እሺ፣ ይለፈን ይሰጠዋለሁ። ስልክህን ሰጠዋለሁ። ምን እንደሚያነሳ ያለው ከዛ በተረፈ ሰሞኑን ከሐዋርያው እስራኤል ዳንሳ ጋር በተገናኘ ያነሳው ሐሳብ ነበረ። በተለይም ፕሮፌት ወይም ሐዋርያው እስራኤል ዳንሳ ላይ ከዚህ ከዳይመንድ ጋር የነበረ ግርግር ነበርና አግሬሲቭሊ ተቆጥተህ ስትናገር ነበረ። ያንን ሐሳብ ለምን አነሱ የሚለው በምን ምክንያት ነው? አይ ምክንያቱ ማለት ይሄ ሐሳብ የሱ ጣላት ሆኖ የተነሱ 11000 የሚያክሉ ነቢያቶች እንደነበሩ አውቃለሁ። ማለት እሱ ያሳደጋቸው 2012 ላይ ነው ምናምን የተበተኑ 11000 ነቢያት የሚያክሉ እንዳሉ አውቃለሁ። ሐዋርያው እስራኤል ዳንሳ 11000 ነቢያት አሉ። 11000 ነቢያት
እሺ 11,000 ነቢያት ማለት ጎፋ ቸርች በነበረ ጊዜ ያስነሳቸው ልጆች ተበትነው በኢሳት ሚዲያ ላይ ምናምን ቀርቦ ስሙን እንዳጠላሸው አውቃለሁ። ስለዚህ በዛን ጊዜ ብዙ ነገር ድርካ አብሮ ይበሉ አብሮ ይጠጡ ምናምን ሁሉ ተሰብስቦ እሱን ለማጣል ሞክረዋል። በዛን ጊዜ ይሄ ምን ሆነ ሞተ። በዛን ጊዜ ነው የተነሳው 60 ሚሊዮን ነው 60 ሚሊዮን የሚያወጣ ምናምን ያለው አሁን አስቦ ነው። በዛን ጊዜ ጉዳዩ የሞተ ነው። በዛን ጊዜ ይያድግ ጊዜ ነው ወንድሜ። አሁን ብልጽግና ነው። ሰው ሁሉ በልጽቋል። አይምሮ ሁሉ በልጽቋል። በዚህን ጊዜ ደግሞ የዛሬ የ8 ዓመቱን አንስቶ በ8 ዓመት የነበረ ሰውየው አስብ እንዲባረክ ሰጠ ይላል ዳይመንዱ። ያምጣ እኔም ልጸልይለት ሊባርኩ ካለ ሌላውን ያምጣ። የእውነትን እኮ ነው። ውሸት ከእውነት ራቀ ውሸት ነው። ለምን አንተ 60 ሚሊዮን የሚያክል በዛን ጊዜ ዛሬ 8 ዓመት 60 ሚሊዮን እኮ 6 ቢሊዮን ማለት እኮ ነው። ምን ሆነ ነው 60 ሚሊዮን የሚያክለውን የሚያወጣውን ዳይመንድ ይዞ 120 እንዲወጣለት ነው። ምን ሊያረግ ነው? እንዴት ነው? እንኳን እንደውም እውነት ተበልተው ቢሆን ደስ ባለኝ የእውነት ማን የዛሬ 8 ዓመት አንስቶ እኮ የሆነው ባለፈው ከእናንተ ጋር ፎቶ ተነስቶ በተፎሰተው ያ ቫይራል ሆነ ከፕሮፌት ጆጭሮና ከፓስተር ሶፊ ጋር አብሮ ያ ቫይራል ሆነ። በዛው ተነስቶ ነው ማምጣት የድሮም ቪዲዮ እኔ ጋር ያምጣል ልጸልይለት ነው። ሌላ ካለ ምን ሆነ ነው አንተ? ውሸት እንጂ ውሸት ሲጀመር ጋምቤላ ዳይመንድ አለ። አንተ እኮ እኔ አውቀዋለሁ እኮ ምን እኔ እኮ ድሮ ደላላ ነበርኩ አይደል? ብዙ ነገር እኮ ነው ዳይመንድን ምናምን ማለት መርኩሪ ብዙ እኮ ነው የተንቀሳቀሰ ነው። ባይሳካልንም ተንቀሳቀሰ ነው። ስለዚህ አውቀዋለሁ ከየት እንደሚመጣ እኮ አውቀዋለሁ። ውሸት ነው ማለት እኔ ለምሳሌ ሁለቱም ደጋፊ አይደለም፣ ግን የሞቴ ነገር ሞቴ ደግሞ ያድግ ጊዜ ነበረው በብልጽግና ጊዜ ማለት ምን እንዲሆንለት ነው እየጠየቀ ስሙን ሊያጠላሽ ነው። በዛን ጊዜ ለምን አልከሰሰም? በዛን ጊዜ ለምን አላስተፋም? ካለ እውነት ከሆነ ሚዲያ ላይ ወጥቷል እኮ ኢሳት ሚዲያ ታውቃለህ፣ ብዙ ሰው እንደሚከተለው እና በዛን ጊዜ ለምንድን ነው ካለ እውነቱም ጠይቆ ያልተቀበለው? እና አሁን ደግሞ ያ የናንተ ፎቶ ቫይራል ስለወጣ ስሙን አሁንም አጠላሽቶ ገና አሁን እግዚአብሔር በሞገስ እያስነሳው ያለውን አሁን ድጋሜ እግዚአብሔር እያስነሳው ያለውን ድጋሜ ለማምታት ሲነሳ በጣም ተናደድኩ። ባይዛው ልንገርህ አገልጋይን ነካሰው ዱቄት ነው የሚሆነው። ጌታ ምስክር አገልጋይን ነካሰው ራሱ ነው የሚጠፋው። ማለት ልቀቅ ሳንል ራሱ ይለቃል። ልቀቅ ሳንል አሁን ብዙዎቹ አሁን አገልጋይ ነቢያት እንዲህ ነው። አንተ ዘይት ቀርቶ ለምን ኩበት አይሸጥም ነቢያት? የእውነትን ነው ማውራ ፈውሶ ምን ሆነ ነው የሱ ከፈወሰ ለምን ይሶ አይሸጥም? ስለማይፈውሰው እንጂ ኃይል የለውማ። ሲጀመር ኃይል ከሌለ እንዴት ነው ማለት? እኔ ደጋፊ አይደለሁም ዘይት እንዲሸጥ ምናምን ደጋፊ አይደለሁም። ግን ዘይት ምን ሁሉ ማለት ነው ማድረስ ስላቃተው ማለት የለም አቅም የመድረስ አቅም ስለሌለው ቅናት ከቅናት የሚመነጭ ነገር ታውቃለህ አይደል? ለዛ ነው ምጮውት ለማለት ፈልጌ ነው። ስለዚህ አገልጋይ የሚነካ አገልጋይ ማለት ነው ሞቶ ተቀብሮ አጥንቱ መስገው በስብሶ አጥንቱ ራሱ ማለት ነው ይፈልጋል። ያገልጋይ ማለት ምንድነው ይፈልጋል ማለት አጥንት ቢሆን ራሱ ከዚህ ካለው የከሰዳቢ ይሻላል ማለት ሞቶ ማለት ተቀብሮ ስጋው አልቆ አጥንት ራሱ የነብይ አጥንት ምን ሆነ ነው? ኢየሱስ ጌታ ነው። እንዴት 8 ዓመት ጉዳዩ ስለቆየ ሰው እውነት ተሰርቆ ከሆነ ተበልቶ ከሆነ መጠየቁ ምንድነው? እውነት ትዘገያለች እኮ አይደል? ምን ችግር አለ? እውነት የምትዘገየው አቅም ሲያጣ ነው። ሚዲያ ላይ ሳይወጣ ሲቀር ነው። መንግስት ሳይሰማ ሲቀር ነው። ተደብቃ ስትቀር ነው። ይሄ ሚዲያ ላይ ከወጣ 2012 ነው የወጣው። ሚዲያ ላይ እንኳን 2013 መግቢያ 2012 ወጥቷል እና 2013 መግቢያ አካባቢ ወጥቷል። ዛሬ 2013 እስከዚህ ድምር ማለት 6 ዓመት ነው ሚዲያ ላይ ከወጣ እንኳን እየተሄደ ነው። በዛን ጊዜ እኮ ጠቅላይ ሚኒስትሩ የያድግ ምትክል ፕሬዝዳንት ሆኖ ነው እየመራ የነበረው አይደል? ከዛ ነው ብልጽግና ፓርቲ በ2013 ምርጫ ያሸነፈው አይደል? ያድግ ጊዜ ነው የተበላው ጉዳዩ። ከተበላው ያድግ ላይ አሁን ብልጽግና ነው። ሰው በልጽቋል። አሁን 60 ሚሊዮን ይዞ መጠበቅ የለበትም። 6 ቢሊዮን ደርሷል ጉዳዩ። 6 ቢሊዮን አዎ፣ ከጠየቀ በዛው ይጠይቅ። አረኔ አንተ ነህ እንዳንተ ደግሞ እኔ ግልጽ ነህ። እኔ ደስ ብሎኛል በግልጽነት። ከሽያጭ ጋር የተነሳ ለምን ኩበት አይሸጡም ብለሃል እኮ። ምን ኩበትም ለምን አይሸጡም? አይደለ ከቅናት ለምሳሌ ማለት ነው አንድ ሰውን አንተ በልጠ ከተገኘ በቃ ዝም ብሎ ኮቲን ያያል።
አረማመዱ ሲያስጠላ ይላል። ለማን እንደሌን ከሆነ ሐሳብ። ስለዚህ እኔ ማለት ነው ፈውሶ ኩበት ቢሰጡ ይመቸኛል። እኔ ኩበት ፈውሶ ምን ሆነ ነው ያበሻ መድኃኒት ተብለው ጫካ ተከደው አይደል እንዴ ብዙ ሰው አምጥቶ እንትን እያደረገ ምናምን ቢጠጣው አይደል እንዴ ምን ሆኖ ነው? የሀበሻ መድኃኒት እዚህ አዲስ አበባ እኮ ውድ ብር እኮ እየተሸጠ ነው። እሱም ወደ ሀበሻ አድርጎ የፈውስ አድርጎ ኩበትን ቢሸጡ እኔ ችግር የለብኝ። ለምን የሚፈውስ ከሆነ እውነት የእግዚአብሔር መንፈስ ያረፈ ከሆነ እኔ ደስ ብለኛል ዛሬ ብልጽግና ብለሃል እና በዚህ አጋጣሚ ከፊታችን ምርጫ አለ። እንግዲህ በጣም ሰው ካርድ እየወሰደ ነው። በጣም ብዙ ነገር አለ እና ምን ታስባለህ ስለ ምርጫ? ስለ ምርጫ ጸልያለሁ። ለዶክተር አብይ አህመድ ጸለውኩ፣ ለብልጽግና ፓርቲ ጸለውኩ እና ስጸልይ የጌታ መንፈስ 100% እንደሚያሸንፉ ነገረኝ። 70% እንደሚያሸንፉ ነገረኝ። ማለት ብልጫው ማለት ከ50% ያለፈ ማለት ነው። 70% ብልጽግና ተፎካካሪዎቹ ደግሞ ሌላ 30 እና 70% እንደሚያሸንፉ ሰምቻለሁ። ራእይ ያየው ምንድን ያየው ማለት ራእዩን ሳይ ማለት እኔ ሌሊት የጌታ መንፈስ መጥቶ ቀሰቀሰኝ። ጌታ በጎኔ ቆመ፣ ቀጥታ ቆመ። የጌታ መንፈስ ቀሰቀሰኝ። ምንድነው ስል ተነሳውና መጸለይ ጀመርኩ። ስለዚህ ጸለይኩ። መጀመሪያ ስለ ብልጽግና ፓርቲና ስለ ዶክተር አብይ አህመድ ጸልዬ ተኛው። ከዛ ቀሰቀሰኝ። እንዲሁ ቀጥ ብለው 70 ተጽፎ አየው። እሺ ከዛ 30% ከ130 እና ከ170 ተጽፎ አየውና ምንድነው ብዬ ስጸልይ ይሄኛው 70 የብልጽግና ፓርቲ ምርጫ ላይ የሚያሸንፈው ነው፣ 30 ደግሞ የተፎካካሪ ነው ብሎ አሳይ። 70 ከ100 ከ70 ያሸንፋል ብልጽግና። ማን ነው እንደዚህ ነገረህ? የእግዚአብሔር መንፈስ። እሺ ራእይ አየው። ልክ አንተን እንደማየው 70 እና 30 ተጽፎ አየው። ተመልሰህ ተኛህ ወይስ? ተመልሼ ተኛሁ። አዎ አይቼ ጸለይኩ፣ ተመርክኬ ተኛ። ኦኬ ጸልዬ በቃ ያሸንፋል። ብልጽግና እንደሚያሸንፍ እርግጠኛ ነኝ። ብልጽግና በዚህም ብቻ አይደለም ያሸንፈው፣ ፊት ለፊት ያለው 5 ዓመታትንም ያሸንፋል። 5 ዓመታት አይደለም 5 ዓመት ማለት 5 ሲባዛ በ5 25 ዓመት ነው። ከዚህ በኋላ 25ን ያሸንፋል። 25 ዓመት የእውነት 25 ዓመት which means እንግዲህ አሁን ብልጽግና 8 ዓመቱ ነው። 25 ሲሆን 32 ነው የሚሆነው። 32 ብቻ አይደለም ያ 33 8 አለ አሁን 5 12 አይደለ? 12 ላይ ደግሞ 28 ጨምር 38 ስንት አይደለም? አሁን 8 ዓመቱ ነው። ከዛ አምስቱንም እንዳሸነፈ ተናግረሃል። አሁን በዚህኛው አሁን ያሸንፋል። ከዛ ደግሞ 5 ጊዜ አለ። ስለዚህ 13 28 ሲመጣ 38 ዓመት የሚቀጥሉት 38 እንደውም ማለት ነው። የእውነትን ነው። ብልጽግና ፓርቲ ያው እግዚአብሔር ጠርቶት ካልሆነ በስተቀር አይለቅም። ይሄ ታውቂ ነው። ማንም ሰማይ ወረ የለም። እግዚአብሔር ከሱ ጋር አለ። ዶክተር አብይ ማለት ነው ነብይ ነው። እሺ እውነትን ነው። ፊት ለፊት ያለውን ያያል። ሊሆን ያለውን አይቶ ቀድሞ ይዘጋጃል። ይሄ ሰው እንዴት ይልቃል? በዚህን ሰዓት ባይዘው እሱ እንትኑን ኢትዮጵያን ባይመራት ትወርቃለች። ለምን ይሄ ማለት ሶዶማውያን 666 አሁን በስቷል አይደለ? እነሱን ሌሎቹ ቢሆኑ ፈርሞ ሙሉ በህጋዊ አድርጎ ይቀበሉ ነበር። እሱ ስለሆነ ነው በክርስቶስ ኢየሱስ አምነው ስለዳነ ይሄን እየተከላከለ ያለው ማለት። እሱ ባይመራ እቺ ከተማ በቃ ገብቷል ነው። ይሄ ሶዶማውያን መንፈስ በህጋዊ አድርጎ ገብቷል ነው። ስለዚህ ፊት ለፊት ሊሆን ያለውን ሁላ እያየ የሚሰራ ሰው ነው። እኔ ፋሰር አይደለም፣ እውነትን ነው የማወራው። ነብይ ነው ማለት ራእይ የጌታ መንፈስ ማለት ነው። ያለብከውን ይነግራል። አሁን ያለበትን ደረጃ ይነግራል። ገና ሊመጣ ያለውን ይናገራል። በብዙ ነቢያቶችም እየተናገረ እስካሁን መጥቷል አይደለ? ስለዚህ ሩቅ ያለውን አይቶ ካሁኑኑ የሚዘጋጅ ጀግና ነብይ እያየ የሚሰራ መጽሐፍ ስናገር የመንፈስ ስጦታን እናገራል። ጎበዛዝት ራእይ ያለው ሽማግሌዎችን ህልም ያልማሉ። እሱ ራእይ ቀጥታ ፊት ለፊት ያለውን አይቶ ካሁኑኑ የሚዘጋጅ መሪ ነው። ስለዚህ ያሸንፋል። የእውነት ነው። ለ38 ዓመት ከዛ ደግሞ ግን ሁለት ነገር ተናገርካ። አንደኛ ለዘላለም ብለሃል
ማለት ለምሳሌ ማለት ነው ብልጽግና ፓርቲው የእግዚአብሔር ጥሪ መጥቶ ካለቀቀ በስተቀር ምለቅ አይመስለኝም። እኔ ግን ያየሁት ቀጥታው 5 ጊዜ ፊት ለፊት 5 ጊዜ አለ። ቀጥሎ 38 ዓመት ይገዛል። 38 ዓመት በጣም መልካም። ብልጽግና ፓርቲው ኦልሬዲ 38 ዓመት ይገዛል። በጣም መልካም። እሺ እንግዲህ ጥሩ እይታ ነው። እንግዲህ አድማጭ ተመልካቾች እየሰሙ ነው። ከዛ በተረፈ በኢትዮጵያ እንደ ነብይ ዚጊዛጋ ያለ አይነሳም፣ የመጨረሻው ዘመን ነብይ ነኝ፣ ከኔ በኋላ ነብይ አይነሳም እያልክ ነበር። ምን ማለት? ቶፕ 10 አዎ፣ የመጨረሻ ነብይ ነኝ ማለት እግዚአብሔር ነገረኝ። እኔ አሁን ማገለግለው ረጅም ዓመት ነው ማገለግለው። ከዛ በኋላ ልክ መጽሐፍ ስናገር በእስራኤል ላይ እንደ ሙሴ ያለ እስካሁን አልተነሳም ነው ምለው። ልክ እንደዛው ኢትዮጵያ ላይ እንደ መብራቱ ያለ ወይም እንደ ዚጊዛጋ ያለ አልተነሳም ነው የሚባለው። የመጨረሻ ነብይ ነው የሚባለው። በቃ ለስንት ዓመት ነው የምታገለግለው? ረጅም ዓመት እኮ። ለስንት ቁጥሩን ታውቃለህ? መቼም ብዙ ራእይ ስለምታይ። አዎ፣ ለምሳሌ እኔ እድሜው ራሱ የሚኖረው ከ100 በላይ እንደሚኖር አይቻለሁ። ነው 100 ስንት? 155 ዓመት እድሜ እኖራለሁ እኮ 155። አሁን ከዚህ በኋላ 80 ዓመት አገለግላለሁ። 80 ዓመት ታገለግላለህ? ዋው የሚገርም ነው። 155 ትኖራለህ። 80 ዓመት ከዚህ በኋላ 80 ዓመት ታገለግላለህ። የሚገርም ነው በጣም። 80 ልክ ነህ፣ ሊሆን ይችላል። በምናውቅ ግን 155 ዓመት ማለት የጌታ መንፈስ ነገረኝ። እኔ ጸሎቴ ምን መሰለህ? ሞትን አልፈራም፣ ግን ሞት አልፈልግም። ለምን? የሆነ ታሪክ ሰርቼ መሞት ፈልጋለሁ እኮ። አይበዛብህም? 155 ዓመት ለታሪክ አይበዛም? እውነት አይበዛም። እንደውም በዚህ ሐሳብ አያይዤ አንድ ጓደኛ ዘማሪ ነበርና ከሚስቱ አብራ እየሄደች ነው። እኔ 150 ነው የምኖረው 155 ነው የምኖረው ብዬ እኔ ሳወራ እሷም 150 እኔ እኖራለሁ ትላለች። እና በዚሁ ላንሳ ብዬ ነው ሐሳቡና እሱ እስኪ ባለቤት ከዛ እስከዛ ሩጭ አላት። ከዛ ድክ ስትል አሁን በዚህ ዓመት ነው በዚህ እድሜ እንደሮጠች ነው 150 ዓመት ኖሪው ላንቺና ለኔ ይበቃናል 150 ለሁለታችን አለ። ለሁለት ይበቃናል አንካፈለው ጓደኛዬ ማለት ነውና ዘማሪ ነው፣ በጣም የተወደደ የእግዚአብሔር ሰው ነው ማለት። የኔን ሰምቷ ስታወራ እሱ ሩጫ ስላልቻለች አለና 150 ለሁለታችን ይበቃል አለና ይሄ ለሐሳብ ለጨዋታ ላስነሳ ብዬ ነው። እኔ 150 እንደሚኖር ማለት ታሪክ ሰርቼ መጽሐፍ ስናገር ለምሳሌ 969 ዓመት የኖረ መጽሐፍ ቅዱስ ላይ ከአዳም በላይ የኖረ ሰው ማቱሳላ የሚባል ሰው አለ። ማቱሳላ ኖረ ሞተ ይላል እንጂ መጽሐፍ አንድ ታሪክ ያስመዘገበ የለም። እኔ ዚጊዛጋ ግን በጣም ነው ማስመዘገበ። ከተማውን እኮ ሙሉ በኔ እጅ አሳልፎ ሰጥቶኛል። ዓለምን ነው የሰጠው። ኢትዮጵያ ብቻ አይደለም፣ ዓለምን ነው የሰጠው። ስለዚህ ሙሉ አሸክመ የዚህን አደራ ሰጠው እስካለ ድረስ ሙሉ ታሪክ አስመዘግቤ ብዙ ወላጅ አልባ አሳድጌ ብዙ የደከሙትን አብልቼ አጠጥቼ እኔ አሁን ባይዘው ሀብት አልፈልግም። ታውቃለህ፣ ሀብት እግዚአብሔር ከሰጠኝ ያው የኔ ከዚህም ሁለቴም ሽጬ ለጌታ ቤት ያደረኩትን መኪና ከዛም አንድ ጌታ ከሰጠኝ በቂ ነው ለኔ ለኑሮይ። የእውነቴን ነው። አሁን አንድ ቤት ካለኝ ለኔ በቂ ነው። ከዛ ሀብት የሆነውን ሁሉ ለሌላ ለወደቁት እንጂ የሚሰጠው የእውነቴን ነው አላከማችም። እውነት ሀብት አላከማችም ማለት ለህዝብ የተራቡ እያለ እኔ አሁን ሰብስቤ እዚህ አድርጌ ሰማይ ይዤ አልገባም። ስለዚህ ያ ሰው አለ አይደል እንደ መጽሐፍ ቅዱስ ላይ ያለው ማርቆስ ላይ ያለው ነፍሴ አሁን ጎተራ ሞልቷል፣ በቃ አሁን እረፊና ቢጠጪ ምናምን ተኝ ምናምን ስል ነፍስሽን ወሰድኩ ብሎ ጌታ ነፍሱን ወሰደ። ነጠቃ ሳይበላ አከማችተው ማለት አለማከማቸት ለተራቡት ማብላት። ሐሳቤ እንደዚህ ነው። ስለዚህ ትልቅ ሐሳብ አለ፣ ፊት ለፊት ላይ ትልቅ ፊውቸር አለ። ስለዚህ ያንን ሰርቼ ሳላሳይ 80 ዓመት ማሳይበት ነው። ስለዚህ አሳይቼ ታሪክ ሰርቼ መሞት ፈልጋለሁ እንጂ አሁን ከአዳም በላይ አዳም 930 ዓመት ኖረ። አዳምን የሚያክል በእግዚአብሔር እጅ ተሰርቶ ሂድ ተራመድ የተባለለት አዳም እኮ ትልቅ አንተን እነን የሚያክል ሰውዬ ሰራና የኔ ጌታ ሂድ ተራመድ እኮ ነው ያለው። የእውነትን ነው። እንደ አዳም እኮ የታደለ ሰው ነው። እኛ እኮ እየተዋለደን ነው የመጣነው። ይሄ እኮ ነፍስ ምናምን ሰጥቶ ሂድ እኮ ነው የተባለው። የእውነት እንደ አዳም የታደለ ሰው 93 ላይ 930 ላይ ሲሞት አንድ ገጠመኝ አንድ አንተ ወዳጅ የነገረኝ ገጠመኝ ልንገርህ። አንድ ቦታ ሄደህ እየጸለይክ ቴሌቪዥን ዘፈን ረበሸህ አሉ
ከዛ ቴሌቪዥኑን ጸልየ ዘጋኸው ነው የሰማሁት? አልጸለይኩም። እኔ ሲጀመር ለአገልግሎት ሲሄድ አሁን ባይዘው ቅድም አንተ አሁን በስልክ ጸልይ ስትል ለአገልግሎት አይደለም ተዘጋጅቼ የመጣው ኢንተርቪው ነው፣ ህዝብ ነው የሚሰማውና ለህዝብ ላሰማ ነው የመጣሁትና አገልግሎት ሲሄድ ሬዲ ሆኜ ነው የሚሄደው። ተዘጋጅቼ ጸልይ እግዚአብሔር ነግሮኝ ምንድነው ማለት ታምር እንዲሆን ድንቅ እንዲሆን ጸልዬ ነው የሚሄደው እና ስለዚህ እዛ አይነን እኮ አጋንንት ሊጠብቅ ይችላል፣ በሽተኛ የሆነ ሊጠብቅ ይችላል። ያ በሽታ እኔ እያለው በሽተኛው በሽታውን ይዞ ማይድ የለበትም በቃ። ስለዚህ ሬዲዮኜ ስለሚሄድ ሬዲዮኜ ሲሄድ በስ ሲገባ ሊጸልይ ፕሮግራም የሚጀምርበት ቦታ እንደውም ካብደም አካባቢ ማለት ነው ቃሊቲ እና ወደ ቤት ሲገባ ዘፈን ይዘፍናልና የፐርሰናሊ ምናምን የሚል የውጪ ማለት እንትን ዘፈን ነው ምናምን የሚዘፍነውና ልጁ ከሱ ጋራ አንድ ትንሽ ልጅ አለ 14 ዓመት ልጅ እንዲህ ይላል። አገልጋይን አይወድም አሉ ቤተሰብ ነገር ማለት ጸልዩለት ሲባል እንጸልይለታለን። ስለዚህ ሲገባ ቤቱን አጋንንት ተጠቅልሎ ነው ያለው። እሺ እና ስለዚህ ልጃቸው መካናት አልወለደችም አግብታ። እሺ እናታቸው ላይ ትልቅ ብዙ አመት ከርሳቸው ጋር ያደገ አጋንንት አለ፣ ግን በጌታ ናቸው። እና ስለዚህ የትም ዞሮ ያለው አጋንንት ነው። ገባው እኔ ስገባ እኔ ማየው በዚህ ቤት ላይ የሚሆነው ነው መንፈስ እንደሚጮህ ነው። ያቺ መካኖ እንደምትወልድ ነው። እኔ ምናምን ዘፈኑ ላይ ምናምን እንትን ይላልና ከዛ ልክ እኔ ሲገባ አየና ፊቱን አጠቅሮ ወጣ ዘፈኑን ጥሎ። ከዛ በጌታ መንፈስ ሆኜ የእውነትን ነው ማለት ቤት የምትባል ልጅ አሁን በሚዲያ ተሰማለች ተመሰክራለች። ከፈለገች በኮሜንት ከሰማች ትጽፋለች። እውነት እንጂ እጅ ዘረጋው ማብራት አልሄደም ምን አልሆነም፣ ቴሌቪዥኑ ጠፋ። ከዛ ማብራት ሄደ ብሎ ከጓዳ ሮጠው ሲወጡ እኔ ጎንበዝ ብያለሁ። እንዲህ አዩና የእግዚአብሔር ሰው አዝኖ ይሆናል አሉ። ከዛ ልከብቱ ምናምን ሲሄዱ ተዋልኳቸው። ጸልዬ አጋንንትን ካወጣው በኋላ እጅ ሲዘረጋ ተከፈተ እንደገና ምንም አማረኝ ምንም ውሸት አይደለም። እዚህ ካብደም ጋር ቃሊቲ ካብደም ጀርባ ሳሉ ምናምን የሚባለው ሰፈርና እንደዛ ነው የሆነው። ይሄ ሁሉ ሪሞት የለም ለምንድን ነው አለ? ሁሉም ነገር አለ። እግዚአብሔር ብለ ነው ማለት እኔ አይደለም ማለት እግዚአብሔር መንፈስ ማለት ከተቆጣኮ አሮን ማለት አሮን ያንን ጣዖትን ከሰዎች ቀለባትን አብል ወስዶ በሰራ ጊዜ ሙሴን ምን አለ? ከሲና ተራራ ጽላትን በጽላት ላይ የተጻፈው ሕጋትን ለመቀበል የሄደውን እና ውረዳለውና ሲወርድ ልጆቼን ረስቷሉ ክዷሉ በቃ ሕዝበ እስራኤላውያን ላጠፋ ነው ብለዋል አይደል? ስለዚህ ልክ እንደዛው በዛን ሰዓት እንደተደረገው ጣዖትን በጣዖቱ ምክንያት እግዚአብሔር ህዝቡን አጠፋለሁ እንዳለ ማለት ነው። እግዚአብሔር ተቆጥቶ ሲነሳ ምን አቅቷል እግዚአብሔር? ስለዚህ በዛ ምክንያት እግዚአብሔር ስለተቆጣና ውስጣቸው ላይ ያለውን አጋንንታቸውን ለማምታት ስለፈለገ ያቺ ልጅ ወንድ ልጅ ወለደች። አሁንም ድጋሜ ወለደች ሲባል ሰማሁ። 2 ልጅ ምናምን መካኖ ማለት ነው። ከዛን ቀን በኋላ ማለት ይሄ የእግዚአብሔር ታምር ነው፣ በእኔ የሚሆን አይደለም። ግን መንፈሱ ተቆጣና ጅንስ ዘረጋ ጠፋ ማለት የጌታ መንፈስ ጨርሱ። እንደገና ፐርሰናሊ ሚሊዮን ከፈትከው እንደገና አይደለም አጣጣይነ እንዲስል እንትን ማለት ስዊቹ እየተከፈተ ነው አይደል የሚመጣው። ለምሳሌ አረንጓዴ እየበራ ከዛ በኋላ ራሳቸው ቀየሩ። ያ ዘፈኑ ያልቀለ እንደ ያ ዘፈኑ እኔ እንደተከፈተ ያየው ውስጡ ሌላ ይሁን ምናምን ሰዎች ሄዶ ቻናልን መንፈሳዊ ቻናልን ሲቀይር አየው እንጂ ሌላው እንግዲህ በዛን ጊዜ ዘፈኑ ያልቃል አይደለ እንደ ጸልዬ እስካበቃ። ስለዚህ እንደዛ ነው ባይዘው እኔ አጋንንትም ሳወጣ ወጋው ውጣ ወይ ማለት የለም። ለምን እኔ አሎጋ ምን ሆነ እኔ ጓሎጋ አንደ ወጋው ስል ጌታ እግጥም አድርጎ ነው የሚወጋው። እኔ ነው ወጋው ስል ነው ምን ወጋው ጌታ መንፈስ ምንድነው ውጋው ስል በኢየሱስን ወጋው ስል መነቃነቅ አለበት፣ ባለበት ራሱን መግለጥ አለበት። አዳልሞቴው መጮህ እኔ አዳልሞቴ ድግምት ቦረንትቻ ምናምን ማለት አለበት እና ወጋው አለለም። እኔ ያለጋም እኔ አንደ ወጋው ስል ይወጋል። ሲጀመር 100 ሜትር ቆሞ ለምን አላስወጣም? አናቱ ይበሳ ምልክት ነው የሚከተለኝ እኮ እኔ እንደውም እሱ ላይ ስለ አጋንንት ስታነሳ ከዚህ በፊትም እኔ እናንተ አውርተንበታል። አጋንንቶችን በፀጉርህ እየያዙ ምናምን ነገር ይጮሁ ነበር። አሁን ደግሞ በጥፍር ጀምሬያለሁ ብለሃል። እንደውም ማለት የመንፈሳዊ ልምምድ የሚባል ነገር አለ። ለምሳሌ መጽሐፍ ስናገር አንደኛ ቆሮንቶስ ምዕራፍ 12 ላይ 9 ጸጋ አለ አይደል? ከዛ ወደ ታች መጨረሻ ላይ ስታነበው
ከዚህ የሚበልጥ ነገር ፈልጉ ይላል። እሺ የሚበልጠውን ማለት የሚበልጠውን እኔ ደግሞ መንገዱን አሳያችኋለሁ ይላል። ስለዚህ የሚበልጠውን ማድረግ ትችላለህ። አጋንንት ምን አቅም አለው? እኛ የምንንከባከበው ከሰው ስለሚወጣ ብቻ ነው። አጋንንት ሱሪ ታጥቆ ልብስ ለብሶ ቢመጣ ካልቾ ነበር ማለት አጋንንት ራሱ ቢሆን ማለት ነው። በሰው ላይ ስለሚመጣ ነው ተንከባክበን ሰው እንዳይጎዳ አድርገን በጥፍርም ሆነ ምን አቅም አለውና ነው። እና ስለዚህ እንዲህም ሸኘዋለሁ ማለት ነው። እንዲህ ነው የምትሸኘው? እንዲሁ ነው የምሸኘው። ምን ይልሃል እሱ? ምንድን ነው የምለው? ራሱን ይገልጻል። አዳልሞት ከሆነ አዳልሞት፣ ድግምት ከሆነ ድግምት ይላል። አሁን ጨው ይላለሁ እኔን እየሄድ በቃ አለቀ። ፋውር እንዳለኝ ባይዘው እኔ በዓለም ዙሪያ የሚከታተሉ ሰዎች አገልግሎትን በሚዲያም የተገለገሉ በኦንላይን ማለት ቲክቶክ ላይ በላይም አጋንንት ሳስወጣ ያሉ ከዚህ በመቀጠል ቸርች ላይ ከሆነ እስከ ጥግ የአጋንንት ላይ ምን ኃይል እንዳለ በሽታ ላይ ምን ኃይል እንዳለ ማንም ያውቃል። መጽሐፍ ቅዱሳዊ ምንም ትችት የሌለ አገልግሎት መጽሐፍ ቅዱስ ላይ ኢየሱስ ያገለገለው ጴጥሮስ ያገለገለው ጳውሎስ ያገለገለው አገልግሎት ነው እያገለገልኩ ያለው። ግን ይሄ የጸጉርህ አሁን ድሮ ትንሽ ረዘም ያለ ነበር፣ አሁን አሳጥረኸዋል። የጸጉሩን ተውክ እንዴ? አሁን ያው ቀደም ብያለሁ። ከዚህ የሚበልጠውን ፈልጉት መንገዱን አሳያችኋለሁ ብሏል። አሁን ሌላ ልምምድ ምን አይነት ነው? ለምሳሌ አሁን በጥፍር ማውጣት በቃ ንቄ ማለት። ሌላስ ደግሞ ከጥፍር ውጪ አለ? ከጥፍር ውጪማ እንዲህም ብትል ይወርቃል፣ እንደዚህም ብትል ምንም በቃ አቅም የለውም ለአጋንንት። ባይዘው አጋንንት ማለት ነው። የእውነቴን ነው። ጴንጤ ላይ የሆነ መንፈስ ገብቶ አጋንንትን አካብዶ ያሳያል እንጂ እንደ አጋንንት ተራ የለም። ጥሩ። እንደው ታዲያ ግን አትቸገርም? ትራንስፖርት ላይ እንደዚህ አይነት ኃይል ካለብህ ማለት እኔ ትራንስፖርት ላይ አንዳንዴ ይቸገራለሁ። እሺ የእውነትን ነው የማወራ፣ ምንም ውሸት የለም። እኔ አሁን ይሄን ልጅ አስወጡ የተባልኩበት ጊዜ አለ እንትን ላይ ባቡር ውስጥ። የእውነትን ነው ማለት አንዷ ሴት ይሄን ልጅ ምናምን ተብዬ ራብሻ ተፈጥሮ ጥግ ቀይሬ ሰውም እዛው ይዞ አረጋግቷት ያለፍኩበት ጊዜ አንድ ሴት አለ ታክሲ ውስጥ። ምንም አላረኩም እኔ ከጸሎት ነው ያው እኔ የሚውለው ጸሎት ላይ ነው፣ ጾም ላይ ነው። አሁንም እኔ እኮ ከተማውን አልዞርም። በየካፌውን እስኪ መብራቱን አገኘው። ግን አዲስ አበባ ነው ያደኩት። ድሮ ስራ ሲሰራ እንጂ ከተማውን ሙሉ የሚዞረው አሁን አገልግሎት ላይ የለም። አባቴ ቤት ላይ ጸልዬ ከልጆች ጋር ፈታ ብለህ ቡና ሻይ ብለህ ከባለቤት ጋር እግዚአብሔርን አመስግነ ወደ መጽሐፍ ቅዱስ ማንበብ ቢሮ ገብተ የግል ጥናት እኮ እንዴት ነው የምትቸገርባቸው? ማለት እኔ አሁን በጌታ መንፈስ ማለት ጸልዬ ሲወጣ ማለት በጣም አጋንንት ይጨነቃል። ጸልዬ ከወጣ ፓወር ውስጥ ላይ ካለ አጋንንት ይጨነቃል። ስለዚህ ታክሲ ላይ ሁላ ማለት ነው እኔን የሰደበ ሰው አለ። አሁን ዝም ብለህ ታስጠለኛለህ። ምን አድርጌ ነው ስል እናቴ እንዴት ይሁን ምናምን እያለ የሚይዛል። በጌታ ፊት ነው ማውራት። አስወጣ ታቅማ አጋንንቱን ታዲያ መንገድ ላይ ባለፈው ላይ አስወጣ ነበር ባይ። እሺ የእውነት ሳንዳፋ የርኩ ከዚህ ማለት ነውና ጣፉ አደባባይ ላይ አንድ ሴት መንገድ ላይ አደባባዩ ላይ አብዳ ማለት ለከመንፈሱ አንዴ ያሳብዳታል፣ አንዴ ጣናማ ያረጋታል። መንገድ ላይ በራቆት ምናምን ትልቅ ሴት ናት እንትን አለችውና ላዝዘው ብዬ እኔ የሚሄድበት ቦታ ሰው እየጠበቀኝ ነው። እና ስለዚህ ምን አረኩ ተውኩ ማለት ነው። ለምን ሰው እየጠበቀኝ ስላለ ጊዜውን ለመጠቀም ስል እንጂ እኔ አጋንንት የትም ሆኖ በአገልግሎት ላይ ሆኜ የማዘዝ አቅም አለኝ። ፍርሃት የለኝም። ምን ማለት ነው እንደሱ ማለት የትም ሆነ ሜዳም ሆነ የትም ሆነ አጋንንትን ያለበትም ሰው እኔ በዛው ሱቅ ላይ አጋንንት አወጣለሁ። ምን ሆነ ነው ካፌ ላይ አጋንንት አወጣለሁ ሳገለግል። ምንም እኔ አሁን ጸልይ ብሎ አንዳንድ ሰው የጌታ ሞገስ አለብህ ጸልይልኝ ብሎ ትላንትና የራሱ የተዋወቀኝ አንድ ሰው አለ። አየና አንተ የጌታ ማለት ሞገስ አለብህ ማለት አገልጋይ ነህ ወይ ማለት ውስጥ ላይ የሆነ ነገር እንዳለ ስለ አገልጋይ ነኝ አልኩት። ተዋወቀኝ። አብሮ ሻይ ቡና ብሎ ምናምን ማላቀው ሰው ነው ማለት ነው። በሚዲያ ማያቀኝ ሰው ማለት ነውና ምን አይነት ሰው ነው ብሎ የሚተዋወቅ ሰው አለ። ልክ ከእንደዛ አይነት ሰው አሁን እኔ በቃ አጋነን ላስወጣ ነው ማለት ምንም ጥያቄ ነው። ካፌ ላይ አስወጥቻለሁ። እሺ ካፌ ሁለት ካፌ ላይ አንድ ጊዜ ሽንት ቤት ወስጄ አስወጥቻለሁ። ጌታ ምስክሬ እንዴት የእውነትን ነው። አንድ ሰው አለ እኔን የነን አገልግሎት ሰምቶ ማለት ልገለገል እኔን ይፈልገኛል። እኔን እየፈለገ እኔ ካፌ ላይ አገልግዬ መጥቼ ሚሳ እየበላው ተገናኛል። አንተን እየፈለኩ ነኝ ምናምን አለ። እሺ ከዛ እሺ አልኩት። ከዛ ሚሳ ከበላው በኋላ እንድጸልይልኝ ፈልጋለሁ ስል ቤት የት ነው ያለው ስል ከዚህ ጀርባ ወረድ ይላል አለ።
ና ጓሮ አጋንንት አለብኝ ላስወጣለ አስወጣለ ጓሮ ጠርቼ ሽንት ቤቱ ጥግ ላይ ጮይ ብዬ አስጮይ ትጀምጥ የእውነት እኔ ፍራትልኝ እግዚአብሔር የሰጠው ጸጋ ነው ምን ባይዘወይ በየ እንጻስር ድልስር እንጻስር ሆኖ ግራውንድ ላይ የሚሰራው ኢሉሚናቲ መንፈስ ጌታ ምስክሬ እግዚአብሔር በኔ ይጠርጋል ምን አነናቸው ኢሉሚናቲ እግዚአብሔር ምስክሬ ማለት ሚዲያ ላይ እንትን የሚያደርጉ አገልጋዮችን እስታከለ ማድረግ ብዙ የሚወራ ነገር የሚያደርጉትን እስታከለ ባይዘው አጋንንት ላይ ተቀብተ ከተነሳ ትፈራለህ በእነሱ ዘንድ ስለዚህ የተኛው ቅዱሳን የሆነውን ሰው ወደዛ ብር አሳይቶ ለመውሰድ ይፈልጋል እነዛን እግዚአብሔር በኔ ይጠርጋል የእውነትን ነው በአጋንንት ላይ ስልጣን አላቸው ባይዘው ቀላል አይደሉም ያለውን እኮ ነው ከውስጥ እኮ ነው አይቶ እኮ ነው አስቶ የሚያወጣው እኔ ፓስተር ሶፊ በአንተ ውስጥ ምን እንዳለ ምን አቃለው አንተ በኔ ውስጥ ምን እንዳለ ምን ታውቃለህ አታውቅም የጌታ መንፈስ ግን አጋንንት አለብ ብሎ ስል ሳዝዝ ሚጮይ ኮነ ውስጥ ላይ ያለው እኮ ዶክተር ማያገኘው እኮ ነው ዶክተር ያገኛል ዶክተር እኮ ሲመረምር የቱጋ ነው የሚያምላ እጂጋ እዚጋ ስለ እንዴት ያደርጋል እንዴ ይላል ወደ ታች ይላል ይቆረጥማል ይላል ጮጋራ እንዴት ነው ለሎዲ እንዴት ነው ሻርተቴ ይለቃል ወይስ እንዴት ነው ተተኛለህ ትነሳለህ እንዴ አይነት ነገር አለ ተሰርሶ እኛ ሳይተን ዱና ውጣ አለቀ ኢየሱስ ጌታ አሜን ሃሌሉያ ሻላ በላ yes ሃሌሉያ ባይዘው 130 ሚሊዮን ህዝብ መመልከት አለበት ሪሊ የሆነ ነገር ነው በጣም እስቲ ይሄን ላሰማህና አንተ ትመልስልኛለህ አንተ በጣም እንግዲህ ሶዶ የወላይታ ነህ አይደለ ልጅ እሺ ከደቡብ ኢትዮጵያ ወጣል ብለው የሚሉ አገልጋዮቹ ራሳቸው አብዛኞቹ አመንዝሮች ናቸው አይቶች ነው በተለይ እነዚህ ከደቡብ ኢትዮጵያ ወጣል ብለው የሚሉ አገልጋዮቹ ራሳቸው አብዛኞቹ አመንዝሮች ናቸው አይቶች ነው በተለይ ከደቡብ ኢትዮጵያ አጠቃላይ ደቡብ ኢትዮጵያ ከዛ ተነስተናል ብለው የሚሉ በተለይ እነዚህ ነቢያቱ የሚባሉት አካባቢ ጋር ሴቶችና ወንዶች የተባሉ በጣም ብዙዎቹ ሌሎች ነፍሰ ገዳይ ደፋር ሃይማኖት የሆነባቸው ሰው ለገንዘብ ሲሉ ያርዷል ወይ ያሳርዷል ከደቡብ አካባቢ የሚመጡ አገልጋዮች ድሮም ከነሱ ብለን አላን ሰምታል እስኪ ያንን አስደግምልኝ እኛው ያ በተለይ እነዚህ ከደቡብ ኢትዮጵያ ወጣል ብለው የሚሉ አገልጋዮቹ ራሳቸው አብዛኞቹ አመንዝሮች ናቸው አይቶች ነው በተለይ ከደቡብ ኢትዮጵያ አጠቃላይ ደቡብ ኢትዮጵያ ከዛ ተነስተናል ብለው የሚሉ በተለይ እነዚህ ነቢያቱ የሚባሉት አካባቢ ጋር ሴቶችና ወንዶች የተባሉ በጣም ብዙዎቹ ሌሎች ነፍሰ ገዳይ ደፋር ሃይማኖት የሆነባቸው ሰው ለገንዘብ ሲሉ ያርዷል ወይ ያሳርዷል ከደቡብ አካባቢ የሚመጡ እሺ በዚህ ላይ ምን ተፈልጋለህ ሐሳብ ነው የወንጌል አማኝ ወይም የጴንጤ መነሻው ወላይታ ነው ብለሃል እንግዲህ አብዛኛው ወቀሳ አለ ምንም ሌላ ቪዲዮዎች ላመጣ እችላለሁ ከዛ አካባቢ የሚመጡ አብዛኞቹ ወንጌልን የማሰደብ ነብይነን ይያሉ የሚል ክስ የሚያነሱ ሰዎች አሉ አንተ ደግሞ ጭራሽ የወንጌል አማኝ ወይም ጴንጤው መነሻው ጴንጤ ነው 8 ሆነው እዛ ተነስተው 40 ሚሊዮን ደርሰዋል ብለሃል እሺ ምን ትላለህ አይጋጭም ባይዘው አሁን ከደቡብ አካባቢ የሚነሱ ባይዘው እርሚን ወዳለሁ በእንደዚህ አይነት አመለካከት ከመጣማ ማልስ አካውንተን ሞልቷል መካ አካውንት ከአዋሽ ከንግድ ባንክ ከአቢሲኒያ ከየቱ ልስጠው እውነትን ነው ሞልቷል አካውንተን ማለት ከደቡብ የሚነሱ ሐሰተኞች ከሆነ ወንጌል ከተነሳ ብለው ከየት ነው የተነሳው መነሻው እኮ በስምንት ሰዎች በዛ ውስጥ የኔ ሀያትም አለ በስምንት ሰዎች እና አባባ ዋንዳሮ በር እየጀመረ በቁም እየተቀበሩ ፈረስ በላያቸው ላይ እየተነዳ እየሞቱ እየተቀጠቀጡ እቺኮ ወላይታ ሶዶ በምን ዙሪያ ነው የምትባለው ቃልዮት ቤተክርስቲያን ወንበር ዙሪያ መቀመጫ ዙሪያ የምትባለው ቃልዮት አለች ትልቅ ግቢ ያላት እዛ እኮ ማለት ነው የወንጌል አርበኞች የተቀበሩበት ቦታ ላይ እኮ ነው መድረኩ የተሰራው መነሻው የት ነው መነሻው አንተ ኤርሚያስ ራሱ ከየት መጣ ብለው እኛ ጸልየን አይደል አጁ ሰውን አባረና ጻውጥተን ያመጣነው አይውልኝ ማንንም ወንጌል መነሻው የት ነው ከወላይታ ነው እንደውም በዚህ አጋጣሚ መናገር የሚፈልገው ወላይታ አካባቢ ያላችሁ ወንድሞችና እህቶች አባቶችና እናቶች የወንጌል አርበኞች የመንግስት ባለስልጣናትም እንዲሰሙ የሚፈልገው የወላይታ ላይ የተነሳው በ8 ሰዎች የተጀመረው ወንጌል አሁን 40 ሚሊዮን ሆነናል 40 ሚሊዮን
ሚሊዮን በሆነን ሰዓት እኔ ኃላፊ ነኝ እኔ ገዢ ነኝ የሚል በስቷል። የዚህ የወንጌል አርበኞች ታሪክ ጠብቶ ማለት ነው። መጀመሪያ የሞቱት ናቸው ያስቀጠሉት፣ በቁም የተቀበሩት ናቸው ያስቀጠሉት። ከየት መጥቶ ነው እኔ ኃላፊ 30 ሚሊዮን ከሆነ በኋላ እኔ እንትን አባት ምናምን የሚባለው? እና ይሄኛው ወላይታ ደግሞ አንደኛ እስራኤል እንደሆነች ሁለተኛ አይደለችም፣ አንደኛ እስራኤል። በምን መሰለህ አንደኛ እስራኤል የሆነችው? የመጀመሪያ እስራኤል ላይ ጌታ ኢየሱስ ተወለደ፣ አልተቀበሉትም፣ ተወለደ ብቻ። ጌታ ኢየሱስ ግን መጽሐፍ ዮሐንስ ወንጌል ምዕራፍ 1:12 ላይ ለተቀበሉት ግን በስሙ ለሚያምኑት እነርሱም የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ለተቀበሉት እኛ የተቀበለን እስራኤላውያን ወላይቶች እኛ የተቀበለን እስራኤላውያን። ስለዚህ ወንጌል የመጀመሪያ እስራኤል የሚባለው ወላይታ ሶዶ፣ ወላይታ የተነሳበት መነሻው ኩምቦ በሚባል አገር ነው። ወላይታ ውስጥ የተጀመረው በአባ ወንዳሮ በር በ8 ሰው ተጀምሮ 40 ሚሊዮን ሰው ነው። ይሄኛው ይኸውልህ ወላይታ አባቶችን እና አባባ ወንዳሮ ታሪክ ሁሌ ይነሳል። አባባ ወንዳሮ እና አባባ ኪዳሞ እና አባባ ቶሩ ተብሎ እና አባባ ቃባ እነ አባባ ማጃ እየተባሉ ብዙዎች አሉ። አሁን በወንጌል አርበኛ ሆኖ ማለት የተጻፉ ማለት ነው ታሪክ ላይ ያሉት። የነሱ ስዕል ሁላ ወላይታ ከተማ ሁሉ ላይ በሐውልት መሰራት አለበት። ቀጥሎ ደግሞ ይሄ ወላይታ ላይ በ8 ሰዎች የተጀመረው ወንጌል 40 ሚሊዮን የደረሰው በዩኔስኮ ላይ መመዝገብ አለበት። ዩኔስኮ ላይ መጀመሪያ ወንጌል የተቀበለን የመጀመሪያ ኢትዮ እስራኤል እንባላለን እኛ ወላይቶች። ደግሞ ኢትዮ እስራኤል ወላይታ ላይ የተነሱ አባቶችን የሞቱትን የጠፉትን ለዚህ ወንጌል የተሰዉትን ተቀብሎ እኛ ልጆቻችን የማይቀበሉ ካሉ ሚለው አንድ ነገር አለ። እኔ አሁን እኔ ቤት ሰራተኛ አለኝ። ለምሳሌ እኔ ቤት ያለው ሰራተኛ እኔን ብቻ አይደለም የሚያከብረኝ ልጆቼንም ጭምር ነው። ስለዚህ አባቶቻችን ከተቀበሉ እኛን ልጆቻችንን ማክበርና መቀበል ግዴታ ነው። ማለት እኛ የነሱ እጅ ተጭኖብን ተጸልዮልን እኛ ባይዘው ከኢባብ ጋር ከዛንዶ ጋር ከአዳልሞት ምናምን የሚባለው ጋር እኮ አላደገንም። ደስ የሚለኝ ነገር በወላይታ ላይ በደቡብ ኢትዮጵያ ላይ ደስ የሚለኝ ነገር ይሄ ነው። በወንጌል ነው። በቃ በወንጌል መነሻው ጀርባው ላይ ወንጌል ተጭኖ ምንም ማንበብ የማይችሉ ታላላቅ አባቶች ምን ያደርጋሉ? ጀርባችን ላይ ጭኖ ይሄ ወንጌል ይውረስ እየተባለ ነው ያደገነው እንጂ እንደማንም ከዛንዶ ጋር ምናምን አድገን ከዛ ጌታን ተቀበለን አልተለወጠንም። ስለዚህ እኛ ውስጥ ያለ ሐሰተኛ አመንዝራ ምናምን የሚባለው ነገር ከአመንዝራ ሰፈር የመጣው ማን እንደሆነ ይታወቃል። ስለዚህ ወላይታ ልጆች ማለት ነው ደቡብ ኢትዮጵያ ሙሉ ሞላ ደቡብ ኢትዮጵያ ልጆች በወንጌል ያደጉ ናቸው። ከዚህ ደግሞ ፓርጣም ብሎ ቢወጡ ልክ እንደኔ 3 ዓመት 4 ዓመት ወደ ውጪ ቢወጡ አየሩን ውጪው ቃኛ ታርጎ ሊመለሱ እንጂ በወንጌል እንዳደጉ ማንም ኢየሱስን ይወዳል። ማንም ለኢየሱስ የማይገዛ የለም። ማንም ለወንጌል የማይገዛና የማይበረከክ በወላይታ በደቡብ ክልል የለም። ስለዚህ አባቶቻችን ከተቀበሉ እኛን መቀበል ግዴታ አለብን። እኔ ቤት ሰራተኛ አለች። ያቺ ሰራተኛ እኔን ብቻ ሳይሆን ልጆችንም ጭምር ታከብራለች። አባቶቻችን ከተቀበሉ እኛንም ማክበር ግዴታ ማለት እኛ ከዘንዶ ጋር ከእንትን ካዳልሞተ ከመናፕስታለም እንደውም እዚህ ከተማ መተን ነው የሰማነው። ሁላችን ውደቅ ሲባል ምን ተራገጥ የሚወርቅ ነው። እኛ አናውቅም። እዛ በኢየሱስ ስም ብለን አጋንንትም ምናምን የለም። እኛ አሁን ነው በቃ ከከተማ እየተቀበሉ ወደ ውስጥ እየገቡ አካውንታቸው ላይ ያስገብተው እየገቡ አጋንንት ሆነ እንጂ ተቀላቀለብን። ስለዚህ ወላይታ የመንግስት ባለስልጣናት፣ የከተማ ከንቲባ፣ ዋና መሪዎች፣ ርዕሰ መምህር፣ ዋና ደግሞ የወንጌል አርበኛ የተባላችሁ ትላልቅ በዩኔስኮ ላይ በ8 ሰው ተጀምሮ 40 ሚሊዮን የደረሰ የወላይታ የወንጌል ታሪክ እንዳለ ኢትዮ እስራኤል እንደሆነች መመዝገብ አለበት። መመዝገብ መነሻው ወንጌል ነው። ማንም ወንጌልን ይፈራል፣ ማንም ይወዳል። ስለዚህ ከወላይታ የሚወጣ መንዝራ ሳይሆን ማልሱ ተመልሷል ማለት ነው። ሐዋርያቱን ታስታውሳቸዋለህ? ሐዋርያት ስንት ሐዋርያት አሉ? ሐዋርያት 12 ናቸው። እሺ ከነሱ ያው አንዱ ይሁዳው ራሱን
ዘቅዝቆ ሞተ ይላል። ማለት ሆዱ ተዘርግፎ ሞተ ይልና ሌላ ማቲያስ የሚባለው በቦታው ተመረጠ። 12 ሐዋርያቶች ከኢየሱስ በኋላ አንዱ ተመርጦ ማለት ነው። ይሁዳው ከሞተ በኋላ 11 ይሆናሉ። 12 እንደሆኑ አውቃለሁ። ከዛ ውጪ ያው ሰባዎች የሚባሉ ወንጌልን የኤሞስ መንገደኞችን ይዞ የወጡ ድረስ ተብሎ ወንጌል የተሰጣቸው አሉ። እና ግሎባል ባይብል ኮሌጅ ሄደህ ነበረ ተመርቀሃል እዛ? አዎ የሚመረቀው ሐምሌ ማለት ነሐሴ 16 ነው። የምረቃ ፎቶ ነው የተሰራው። አዎ የምረቃ ፎቶ ነው። ገና አልተመረኩም። አዎ ጨርሻለሁ። ስንት ዓመት ጨርሰህ ማለት ነው? 3 ዓመት ጨርሰህ በዲግሪ ልትመረቅ ነው። ግሎባል ኮሌጅ ተማርክ ነው። ስለዚህ የስነ መለኮት ተማሪ ነው ማለት ነው። ስለ መለኮት ዲፕሎማ አለኝ። አሁን ስለ ሊደርሺፕ ነው። ሊደርሺፕ ደግሞ በእንደሱ። እስቲ ከሐዋርያቶቹ መካከል ስንት ታውቃለህ? ማን ታውቃለህ? ሐዋርያቶችን ጴጥሮስን፣ ዮሐንስን ሐዋርያቶቹ ጴጥሮስ፣ ዮሐንስ፣ ማቴዎስ ማለት ይሁዳ ደግሞ ቆይ ሐዋርያቶችን ሙሉ አውቃቸዋለሁ። ማቴዎስ ሐዋርያቶች፣ ጴጥሮስ፣ ዘብዴዎስ የሰሎሜ ልጅ የተባሉ ይቀጥላሉ ማለት ነው። እነ ማርቆስ ተብሎ ይቀጥላሉ። ኦኬ መልካም። እንደዛ ከሆነ እንግዲህ አምስቱን ብቻዎች ታውቃቸዋለህ? ሶላውን አውቀዋለሁ። እሺ ምንድን ናቸው እነሱ? ሶላ ስክሪፕቸር መጽሐፍ ብቻ፣ ወንጌል ብቻ፣ 2 ፍቅር ብቻ፣ እምነት ብቻ፣ ክብር ለእግዚአብሔር ብቻ። አዎ እሺ ሌላ ጨምር። 5 ነው። ጨምር። ይቀራሉ። ጨምር። ይበቃል። እሺ በቂ ነው። ጥሩ። መጽሐፍ ብቻ፣ ወንጌል ብቻ፣ እምነት ብቻ፣ ፍቅር ብቻ፣ ክብር ለእግዚአብሔር ብቻ። 5 ሞሉ ማለት ነው። እሺ ጥሩ። ከዛ የክርስቶስ ሁለቱ ባህሪያትስ? ሁለቱ ባህሪያት ፍጹም ሰው፣ ፍጹም አምላክ። እሺ ፍጹም ሰው፣ ፍጹም አምላክ። ፍጹም አምላክ። በጣም ጥሩ። ኦኬ መልሰሃል። እኔስ እሺ እንግዲህ ብዙ ነገሮችን አንስተን አውርተናል። እንግዲህ በብዙ እኔ የመጨረሻው ነብይ ነኝ፣ ቴሌቪዥኑን ጉዳይ አንስተናል። አጋንንቶች በፀጉር የሚወጡበትን ነገር በሙሉ አንስተናል። እና እነዚህ ነገሮች እንግዲህ ብዙ አውርተናል። በጣም የደነቀኝና ያስገረመኝ ደግሞ አንደኛው እንደኔ ያለ ነብይ ምድር ከዚህ በኋላ አይነሳ። ስለዚህ እናቶች ይጸልያሉ አገልጋዮች እንዲነሱ ምናምንና ይቅር አይጸልዩ። በቃ ጨርሰሃል። አይ መጸለይ አይገደድም ማለት አይነሳም ካልክ ደመደምኩ። ይኸውልህ ልንገርህ፣ ለምሳሌ ማነው ሙሴ በምድር ላይ በነበረ ጊዜ እንግዲህ ሙሴን አምላክ አደርጋለሁ ለፈርዖን፣ ደግሞ አሮንን ምን አለው? ነቢይ አደርጋለሁ አለ። እንግዲህ ማርያምና አሮን በሙሴ ላይ ሲያላግጡ ነበር፣ ኢትዮጵያዊቱን ስላገባ ማለት ነው። እሱ ብቻ ነው የሚሰማው በማለት ማለት ነው። እኛም እንሰማለን ሞልቷል። ከተረዳኝ እኛም እንሰማለን ሞልቷል። ግን እግዚአብሔር ከዛ ሁሉ አሁን ከሙሴ ጋር ሲያገለግሉ የነበሩ እነ ካሌብ አሉ፣ እነ ኢያሱ አሉ። ከነዛ መካከል ማንን ጠራ? ደግሞ ሙሴ ከሄደ በኋላ ኢያሱን። ካሌብ እኮ አለ። ለምን ሁለቱ አልተጠሩ? ስለዚህ መሀል ላይ እግዚአብሔር ሜጀር አርጎ ወይም የመጨረሻ ነቢይ አርጎ ወይም እግዚአብሔር በእግዚአብሔር ወንጌል ውስጥ ያለውን ነገር ንጹህ ነገር ከተጠቀምክ እግዚአብሔር ለራሱ ሙሉ ረጅም እድሜ ሰጥቶ ሊጠቀም ይችላል። ስለዚህ ከኔ በኋላ እኔን የሚያክል ነቢይ አይነሳም። በጣም ጥሩ ተመልካቾች፣ በጣም አመሰግናለሁ። ኢትዮጵያን ኤርትራውያን በመላ ዓለም የምትገኙ እንግዲህ ከነቢይ ዚጊ ዛጋ ወይም ነቢይ መብራቱ ጋር የነበረኝ ቆይታ በዚህ ጨርሻለሁ። በሌላ ጊዜ በሌላ እንግዳ አመጣለሁ። ሰላም ሁኑ።
ነብይ ዚጊዛጋ ወይም መብራቱ ስለነበረን ጊዜ በጣም አመሰግናለሁ። በሌላ ሀሳብ ሌላ ቀን እንገናኛለን። እኔ አመሰግናለሁ። ተባረክ።